ከጋብቻ በፊት በአንደኛው ተጋቢ ገንዘብና ጥረት የተፈራ ቤት ላይ በጋብቻ ውስጥ በባልና ሚስት የጋራ ሀብት ማሻሻያ የተደረገለት ሲሆን የቤቱ ባለሀብትነት ላይ የሚያስከትለው ለውጥ አለ ወይስ የለም የሚል ጭብጥ ያዘና ምንድነው ሰዎች ልታፋቱ ነው ወይ ልታጣሉ ነው ወይ ለገንዘብ ተብሎ ነው ወይ ሰዎች የሚጋቡት ከቀላቀልነውና የግል ካላስባል ነው የጋራ ሆኖ ይቀራል የሚለውን ድንጋጌ ወዴትም ልናደርገው አንችልም። የትኛው የትዳር ግንኙነት የትኛው በፍቅር ውስጥ በጋብቻ ውስጥ በመዋደድ ውስጥ ያለ ሰው ነው መኪናዬን ሽጬ ሌላ መኪና ስገዛ ወይም ቤቴን ሽጬ ሌላ ቤት ስገዛ ሄጄ ፍርድ ቤት የግል ይባልልኝ ለማድረግ የምደፍረው? ጊዜውን ነው ወይንስ ግንኙነት ውስጥ የነበረውን ወይም ደግሞ የንብረቱን ምንጭ በማየት ነው የጋራ ነው የግል ነው የምንለው? ከውሳኔያችን ማንም ከማንም እንዳይጠቀም አድርገናል ወይ በሚለው መርህ ነው መተርጎም ያለበት። መሆን ያለበት የግል ንብረትን ለመውሰድ እንጂ የጋራ ንብረት እንዳይሆን ለማድረግ ነው ብዬ አላስብም። አሁንም ያለው ችግር ፍርድ ቤቶችም የሚያዙት ባለሙያዎች የሚመልሱት መልስ ያገማመጥ ስልት አንደኛ ዘፈቀዳዊ በህግ ያልተደገፈ ምክንያታዊ ያልሆነ ወይም ዓለም አቀፍ ተሞክሮችን መሰረት ያላደረገ ጣሪያና ግድግዳን መገመት ላይ ብቻ ያተኮረ ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች ፕሮግራማችንን ነው ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፕሮግራማችን ውይይት የምናደርግበት ርዕሰ ጉዳይ ባልና ሚስት ሲጋቡ ንብረታቸውን የጋራና የግል ስለሚያደርጉበት ጉዳይና በአንዱ ተጋቢ የተፈራ ቤት ካለ ወይም ደግሞ ንብረት ካለ ንብረቱ ላይ ማሻሻል፣ እድሳት ወይም ደግሞ ፈርሶ መስራት ካለ ሌላኛው ተጋቢ ወይንም ደግሞ ቀድሞ የቤቱ ወይም የመሬቱ ባለቤት ያልነበረ ሰው ወይም ተጋቢ የጋራ ስለሚሆንበት ወይም የግል ስለሚሆንበት ውጤቱ እንዴት ያለ ነው በሚል ነው የሚሆነው። መነሻ የሆነን ጉዳይ ደግሞ በቅርቡ የፌዴሬሽን ምክር ቤት በመዝገብ ቁጥር 130/16 የሰጠው አዲስ ውሳኔ አለ። በዚህ ውሳኔ ላይና ከዚህ ጉዳይ ጋር ተያይዞ ስላሉ የጋራና የግል ንብረቶች ውይይት የምናደርግ ይሆናል። በጉዳዩ ላይ ውይይት ለማድረግ የጋበዝኳቸው እንግዳ አቶ ሙሉጌታ በላይ ይባላሉ። ጠበቃና የህግ አማካሪ ናቸው። በጣም አመሰግናለሁ እንግዳ የሆነው ስለመጡ። እኔም በጣም አመሰግናለሁ ሊያ፣ እንኳን ደህና ቆየሽኝ። እሺ፣ ከዚህ ከባልና ሚስት ንብረት ጋር በተያያዘ አዲስ ልንለው እንችላለን ውሳኔ አለ። ከዚህ ቀደም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከሰጣቸው ውሳኔዎች የፌዴራል ደግሞ የቤተሰብ ህግ የተሻሻለው ላይ ያሉ የግልና የጋራ ንብረትን በሚመለከቱ የተቀመጡ ድንጋጌዎች አሉ። ህገ መንግስቱንም ጨምሮ በዝርዝር ተተችቶ የፌዴሬሽን ምክር ቤት የሰጠው አንድ ውሳኔ አለ። ያ ውሳኔ ደግሞ ባልና ሚስት በጋራ በሚኖሩበት ጊዜ ቀድሞ የቤቱ ወይም ደግሞ መሬቱን ያገኘው ተጋቢ ንብረቱን ወደ ጋብቻ ውስጥ ከገቡ በኋላ ማሻሻል እድሳት ካደረጉበት በኋላ የግል ነው ወይስ የጋራ ነው የሚለው ምላሽ ሰጥቷል። በዚህ ላይ ውይይት እናደርጋለን። ቀጥታ ወደ ፌዴሬሽን ምክር ቤት ውሳኔ ከመግባታችን በፊት ሁለት ሰዎች ጋብቻ ሲፈጽሙ ከጋብቻ ውስጥ እያሉ የሚያፈሩትን ንብረት በአንደኛው ተጋቢ የግል ጥረትም እንኳን ቢሆን ንብረቱ የጋራ እንዲሆን ህግ የሚያስገድድበት ምክንያትና መነሻው ምንድን ነው ከሚለው እንጀምር። ያው ጥሩ አጀማመር ነው። እንግዲህ አንድ ሰው ጋብቻ ውስጥ በመግባቱ ምክንያት ብቻ ጋብቻ ውስጥ ባይገባ ኑሮ በፊት በሚያደርገው ጥረት የሚያገኛቸው ንብረቶች የግሉ የነበሩ ቢሆንም ካገባ በኋላ ግን በሚያደርጋቸው ጥረቶች የሚያገኛቸው ነገሮች የጋራ እየሆኑ ይመጣሉ። ከጋብቻ በኋላ ቤት ቢገዛ እኔ ነኝ የለፋሁት፣ እኔ ነኝ የጣርኩት፣ እኔ ነኝ ያገኘሁት ሊል አይችልም። ሌሎች ነገሮችንም ቢያደርግ እንደዚሁ የጋራ እየሆነ ነው የሚሄደው ከጋብቻው በኋላ። ይሄ የሆነበት ምክንያት እንግዲህ የተለያዩ ሀገሮች የተለያየ አፕሮች ሊከተሉ ይችላሉ፣ ወይም የተለያየ ፊሎሶፊካል ባክግራውንድ ልናነሳ እንችላለን። አንዳንዶች መንፈሳዊ እይታ ያላቸው ወይም ደግሞ ለጋብቻ ልዩ እንትን ያላቸው አገራት ወይም ሰዎች ለአንድ ጋብቻ ማለት ራስን አሳልፎ መስጠት ነው። ስለዚህ አንድ ሰው ለሌላ ሰው ራሱን አሳልፎ እየሰጠ ባለበት ሁኔታ አይ ከጋብቻ በፊት የነበረው ንብረትህ የግልህ ነው ሊባል አይችልም ብለው በማግባትሽ ምክንያት አይደለም ከጋብቻ በኋላ ያለው ንብረትሽ ይቅርና ከጋብቻ በፊት የነበረው ንብረትሽ ጭምር የጋራ እንዲሆን እስከማድረግ ድረስ ይሄዳሉ። አሁን ባለው የንብረት አረዳድ ግን ህገ መንግስታችንም የተለያዩ የንብረት ፍልስፍናዎችም ለግል ንብረት ከፍተኛ ጥበቃ ይሰጣሉ።
በህገ መንግስታችን አንቀጽ 40 ላይ በግልጽ እንደተመለከተው ንብረት ማለት በጥረትሽ፣ በላብሽ፣ በገንዘብሽ፣ በሀሳብሽ እስካገኘሽው ጊዜ ድረስ ያንቺ ነው ይላልና ይሄ ህገ መንግስታዊ ጥበቃ ያለው ነገር ነው። ነገር ግን ካገባሽ በኋላ ከጋብቻ በኋላ ቅድም የተባለው አስተሳሰብ ይመጣል። ወደ ኋላ ሄዶ ባይሰራም ካገባሽ በኋላ አሳልፈሽ ራስሽን ለሌላ ሰው እየሰጠሽ ነው። ለአንድ ጎል ለአንድ አላማ ነው የተገናኛችሁት። አብሮ ስለ ማርጀት ነው እያሰባችሁ ያላችሁት። በዛ ውስጥ ልጅ ስለ መውለድ ነው እያሰባችሁ ያላችሁት። ስለዚህ አንተ በግልህ ሮጠህ እንኳን ብታመጣ እዚህ ጋር የሆነ ነገር ቴክ ኬር የሚያደርግልህ ሰው አለ፣ ልጆችን የሚንከባከብልህ፣ በሀሳብ የሚደግፍልህ፣ ወይም ደግሞ ሌሎች ሰው በመሆንህ ምክንያት የሚመጡብህን ተፈጥሯዊ ፍላጎቶች የሚያሳካልህ። ስለዚህ ከሆነ ሰው ጋር እየተባበርክ ነው። ስለዚህ አንተ እዛ ጋር የምትጥረው ጥረት ያንተ ጥረት ብቻ ተደርጎ ሊወሰድ አይችልም። ከሚስት ጋር ከባልሽ ጋር ሆነሽ ያገኘሽው ነገር ነው ተብሎ ስለሚታሰብ ከጋብቻ በኋላ የሚገኙ ነገሮች ከጋብቻ በፊት የነበሩ ንብረቶችን አይጨምርም። ከጋብቻ በፊት የነበረ ንብረት በግልጽ በቤተሰብ ሕጋችን በተሻሻለ የቤተሰብ ሕግ አንቀጽ 57 ላይ እንደተመለከተው የግል የነበሩ ንብረቶች የግል ሆነው ይቀጥላሉ ነው የሚለው። ማግባትሽ ይህንን ስታተስ አይቀይረውም። በዚህ ንብረት ላይ የሚያመጣው ምንም አይነት ለውጥ የለም። ግን ከጋብቻ በኋላ ያለው ነገር ግን ቅድም ባልኩሽ ምክንያት የጋራ ይሆናል። ይህም ትዳሩን ለመጠበቅ ልጆችን ለመጠበቅ በመካከላቸው መተባበር፣ መተማመን፣ ለአንድ ዓላማ፣ ለአንድ ግብ፣ ለአንድ ስኬት መሄድን ለማበረታታት ሲባል ከሌኑ የበለጠ አስተዋጽኦ ያደረገው ከሌኑ ምናምን መግባት ሳያስፈልገን ከጋብቻው በኋላ የተገኙ ንብረቶች የጋራ እየሆኑ ይሄዳሉ ማለት ነው። የቤተሰብ ሕጉ ላይ የተሻሻለው የቤተሰብ ሕግ ላይ በግልጽ እንደተመለከተው የአንዱ ጋብቻ ውስጥ ያለው ግዴታ መተጋገዝ፣ መከባበር፣ መተባበር እንደሆነ ይገልጻል። ይህንን ስንል ደግሞ የግድ አንዱ ተጋቢ ውጭ ወጥቶ ገንዘብ ማምጣት ስለቻለ ብቻ ሌላኛው ምንም አስተዋጽኦ የለውም ሊባል ስለማይችል አብረው የሚኖሩ ሰዎች ደግሞ በጋራ የሚያደርጓቸው ነገሮች ወይም አብረው ሲኖሩ ከእቅድ ጀምሮ ከስራው ጀምሮ ፈቃድ ከመስጠት ጀምሮ ያ ሰው ያንን ስራ እንዲሰራና ገንዘብ እንዲያመጣ ፈቃድ ከመስጠት ጀምሮ እርስ በርስ መተባበርን የግድ ስለሚል ነው አይደለ? አንዱ የጋራ ከሚያደርጉ ምክንያቶች ማለት ነው። አንዳንድ ጊዜ እንግዲህ እርስዎም እንደጠበቃ በጣም ብዙ ጊዜ ያጋጥሞታል ብዬ አስባለሁ። እኔ ያጋጠመኝ በግሌ ፍርድ ቤቶች ላይ በተለይ በእኛ ሀገር ደግሞ ኮንቴክስት የጋራ ንብረትን በሚመለከት ሁሉም ማለት ባንችልም በአብዛኛው ግን እንዲካፈሉ የሚጠይቁት ሴቶች ይሆኑና ሌላው ተጋቢ ወይም ደግሞ ባልየው መልስ ሲሰጥ ለፍርድ ቤት አዎ ትዳር ውስጥ የተፈራ ንብረት ነው፣ ነገር ግን በራሴ በግል ጥረት ያመጣሁት ከዚህኛው ስራ ያገኘሁት ነው በሚል ክርክር ያቀርባሉና እሱ በተመለከተ በዚሁ አጋጣሚ ትንሽ መልእክት አስተላልፈን እንድናልፍ ነው። ምክንያቱም አንዳንዴ የግል ጥረትና የጋራ ጥረት የሚለውን ተከራካሪዎች ከምን ጋር ሲቀላቅሉት ይስተዋላል። ያ ንብረት የተፈራው በእኔ የግል ጥረት ብቻ ስለሆነ እሷን አይመለከታትም ወይም እሱን አይመለከተውም የሚል ክርክር ስላለ ማለት ነው። ስለዚህ የግልና የጋራ ጥረት ማለት ምን ማለት ነው የሚለውንም ትንሽ እሱ ላይም ሀሳብ ሰጥተንበት ብናል። አዎ የግልና የጋራ ጥረት የሚባል ነገር ከጋብቻ በኋላ የለም። ቅድም እንዳልሽው ሁሉም እንዳስተዋጽኦ ሁሉም እንዳቅሙ ለጋብቻው አስተዋጽኦ ማድረግ አለበት በሚል በግልጽ ተቀምጧል በተሻሻለው የቤተሰብ ሕጋችን ላይ። ከዚህ በኋላ የቤተሰብ ሕግ እያልን እንጠራዋለን። እሺ እንደውም ይላል በተቃራኒው በውላቸው እንደዚህ አይነት ጥረት ላለማድረግ መስማማት እራሱ አይቻልም፣ በሕግ የተከለከለ ነው። በተቻለው አቅም እያንዳንዱ የአቅሙን ያህል አስተዋጽኦ ማድረግ አለበት ይላል። ይህንን ሳያደርጉ ቢቀሩ ንብረቱ ላይ ምን ለውጥ ያመጣል? ያን ያህል ለውጥ ባያመጣም በተግባር ግን ምንድነው አስተሳሰቡ ወይም ከዚህ ጀርባ ያለው ፕሪዘምፕሽን ምንድነው? ባይዘው አሁን ሴቶችን አልን እንጂ አሁን ያለው የሴቶቻችን የኢኮኖሚ አቅም ገና እየተገነባ ገና ወደ እነሱን ወደ ማብቃት ወደ ኢምፓወር ወደ ማድረግ እየሄድን ስለሆነ ነው እንጂ ነገ ወይም አሁንም ባለው ሁኔታ ሴቶች ከወንዶች በኢኮኖሚ የበለጡበትን አጋጣሚ የምናገኝበት እድል እንዳለ ሆኖ ለሴቶች ለወንዶች የሚለውን ነገር ትተነው ግን እንዳስተሳሰብ ጋብቻ ውስጥ ስትገቢ እሷ ውጭ ሆና የሆነ ነገር እያደረገች ከሆነ እሱ የሆነ ነገር እያደረገ ነው። አንቺ መስሪያ ቤት ሄደሽ ስራ መስራት ካለብሽ ልጆችሽን ከትምህርት ቤት ማውጣት የሚባል ስራ ሊኖርብሽ ይችላል። ያንን ኃላፊነት የሚወስደው ባል ሊሆን ይችላል ወይም ሚስት ልትሆን ትችላለች። አንተ ወጥተህ ለፍተህ ጥረህ ውጭ ላይ ስትሮጥ እቤት ውስጥ ያሉ ነገሮችን አንድል የሚያደርግልህ ማን ነው? ማን ነው ኢሞሽናል እንትንን የሚጠብቅልህ? ስለዚህ እንደዚህ ነጣጥለን ከሌ ነው የበለጠ የለፋው ወይም ከሌ ነው የተሻለ አስተዋጽኦ ያደረገው የሚል ነገር ውስጥ ከገባን ሲጀመር ማን ነው የበለጠ አስተዋጽኦ የሚያደርገው የሚለው ነገር ራሱ ሌላ ውዝግብ፣ ሌላ ክርክር ይፈጥራል።
ስለዚህ ከጋብቻ በኋላ የሚፈሩ ንብረቶች የጋራ ነው የሚለው መርህ በስተቀር የለውም ማለት ነው። መርህ ነው። አንለስ አዘርዋይስ ከጋብቻ በፊት የነበረ አስተዋጽኦ አለ ያንን አስተዋጽኦን ስጠኝ ብሎ ለመጠየቅ ካልሆነ በስተቀር በጋብቻ ውስጥ የተለየ አስተዋጽኦ አለኝ እኔ በሚል ምክንያት ግን የተለየ አድቫንቴጅ አይወሰድም። ንብረቱ የጋራ ነው፣ ሲካፈሉትም እኩል ነው ማለት ነው። ልክ አሁን ጋብቻን መጠበቅ አንድ ዓላማው እንዳደረገው ሁሉ ህጉ ሌላኛው ተጋቢ በግሉ ያገኘውንም ንብረት ደግሞ ጥበቃ ያደርግለታል። በኋላ ላይ እንመጣለን በዝርዝር የቤተሰብ ህጉንም ስናይ ማን ነው የህገ መንግስቱንም ስናይ አሁን የፌዴሬሽን ምክር ቤትም የሰጠውን ውሳኔ ስንመለከተው ለግል ንብረት የሰጠውን ጥበቃ እንመለከታለን። ነገር ግን አንዳንዴ ሰዎች ጋብቻ ውስጥ ካሉ ስለ ንብረት ስለ ግልና ስለ ጋራ ንብረት ማወቅ ያላቸው መብትና ግዴታ መረዳት የሚጠበቅባቸው ሲፋቱ ብቻ እነዚህ ነገሮች የሚመጡ እስከሚመስል ድረስ እንደ ኢሹ እንደ ጉዳይም ሲነሳ እንመለከተን። በተለይ በሰላም እየኖሩ ያሉ ጋብቻ ውስጥ ያሉ ሰዎች ካሉ ይሄ የጋራ ንብረታችሁ ነው፣ ይሄ የግል ንብረት ነው። የግል ንብረት ቀድሞ የተፈራ ከሆነ በኋላ ላይ ከጋራ ንብረት ጋር የሚቀላቀል ከሆነ ወይም ደግሞ በዛ የግል ንብረት ተሸጦ ንብረት የሚፈራ ከሆነ ያ ንብረት የግል ነው ተብሎ ፍርድ ቤት ተኬዶ መመዝገብ እንዳለበት ማወቅ ይጠበቅባቸዋል ተጋቢዎች። ነገር ግን እነዚህ ነገሮች ስናነሳ ትክክል ነው። ሁሉም ሰው ጋብቻ ውስጥ ሲገባ ለዘላለም ከዛ ሰው ጋር አብሬ እኖራለሁ ብሎ ነው። ነገር ግን በመሀል የሚፈጠሩ ነገሮች አሁን ፍርድ ቤት ላይ ያሉ ክርክሮችን ስንመለከት ግን የሚያሳየን ያንን አይደለም። በጣም ብዙ የፍቺና የንብረት ክፍፍል ጉዳዮች የሚመጡት ቀድሞ ካለመጠንቀቅና ካለማወቅ የመጣ በኋላም ላላስፈላጊ ክርክር ሲዳርጋቸው እንመለከታለን። እና እሱን በሚመለከት በኋላ ላይ እናነሳዋለን ስለ ግልና ስለ ጋራ ንብረት። የጋራና የግል ንብረት የሚያደርገውን በሚመለከት አሁን ቅድም መግቢያው ላይ ሲገልጹልን እንደነበረው የግል ንብረት ቀድሞ ከትዳር በፊት ከጋብቻ በፊት የተፈራ ንብረት ካለ ግምት የሚወሰደው ያ ንብረት የግል ሆኖ ይቀራል ይላል። እንዲሁም ደግሞ በስጦታና በውርስ አንዱ ተጋቢ ትዳር ውስጥ ከገባ በኋላ የሚያገኛቸው ንብረቶች የግል ሆነው ይቀራሉ ይላል የቤተሰብ ህጉ። የጋራ ንብረትን በሚመለከት ደግሞ ጋብቻው ከተፈጸመ በኋላ የሚፈሩ ማንኛውም ንብረቶች የጋራ እንደሆኑ ደግሞ ግምት ይወሰድባቸዋል ይላል። የግል መሆኑ ሌላኛው እስካላስረዳ ድረስ ማለት ነው። እንዴት ነው የግልና የጋራ ንብረት ብለን የምንለየው? የተፈራበት ጊዜ ነው ወይንስ ጋብቻ ውስጥም ቢሆን የመጣው ከዚህኛው ንብረት ስለሆነ ምንጩ ይሄ ስለሆነ በሚል ምንም እንኳን ጋብቻ ውስጥ ቢሆንም ይሄ ንብረት የተፈራው ግን የግል ነው ሊባል የሚችልበት እድል አለ ልንል እንችላለን። ስለዚህ ጊዜውን ነው ወይንስ ግንኙነት ውስጥ የነበረውን ወይም ደግሞ የንብረቱን ምንጭ በማየት ነው የጋራ ነው የግል ነው የምንለው? ቅድም ካነሳሽው ሀሳብ ለመነሳት በተለያየ መንገድ አሁን ይህንን ፕሮግራም ስትሰሪም በተለያየ መንገድ እንዲህ አይነት ፕሮግራሞችን ስንሰራ ስናወራ በተለይ ጠበቆች ወይም ባለሙያዎች በዚህ ጉዳይ ላይ ሲያወሩ የተለያዩ ኮሜንቶችን ትሰማያለች ከሰዎች። ምንድነው ሰዎች ልታፋቱ ነው ወይ ልታጣሉ ነው ወይ ለገንዘብ ተብሎ ነው ወይ ሰዎች የሚጋቡት የሚሉ ከቅንነት የመነጩ አስተያየቶች ይሰጣሉ። ግን ቅድም እንዳልሹ ነው አሁን ፍቅር እንዳለ ሁሉ ጠብ ሊኖር ይችላል፣ አናቅም። በፍቅር እንዲዘልቅ ነው የሚጠበቀው፣ በፍቅር ለመዝለቅ ነው ወደ ትዳር የምትገቢው። ግን በፍቅር ዘልቀሽ ትቋጫለሽ ወይ? አሁን ያሉ ስታቲስቲክሶችና ስታቲስቲክሶችና ዳታዎች ምንድነው የሚያሳዩት? ያንን ስናይ ምንድነው አንድ ሰው ለትዳር ካለው ፍላጎት ከቅንነቱ ከበጎነቱ ከቸርነቱ የተነሳ አንድን ነገር ለአንድ ነገር ሊተው ይችላል አይደል? ራሳቸውን መስዋዕት የሚያደርጉ አካላቸውን ወይም የሰውነት ክፍሎቻቸውን ለባሎቻቸው ለሚስቶቻቸው የሚሰጡ ሰዎች እኮ አሉ። ንብረትን ተዩ ራሳቸውን ለአደጋ እስከማጋለጥ ድረስ ሄደው አንዱ ለአንዱ የሚኖርበት ትዳር እኮና ህይወት ፍቅር ግንኙነት አለ። ግን ይሄ ሲሆን በእውቀት ላይ ተመርኩዞ መሆን አለበት ብዬ አምናለሁ። በእውቀት ላይ ማለት ምን ማለት ነው? ባለማወቅ አይደለም ማለት አንድን ጉዳይ ህጉ የሚለውን ሳላቅ በኋላ አድቫንቴጅ ከሚወሰድብኝ ወይም ደግሞ አንዱ ያላግባብ እኔ ደግ ሆኜ እኔ ቅን ሆኜ እኔ መልካም ሆኜ ለፍቅር ሟች ሆኜ ገብቼ ግን ይሄንን የኔን ግላዊ ሁኔታ በህጉ አስታኮ ግን ንብረት የሚወስድ የሚያፈራ የንብረት ምንም ሳይደክም ሳይለፋ ግን ጋብቻን የገቢ ማግኛ መንገድ ወይም በአቋራጭ የመክበሪያ መንገድ እንዲያደርጉት ማድረግ ግን ሌላ ጋብቻን የሚያረክስ ነገር ነው። ወይም አንደኛው በንጽህና በፍቅር ለጋብቻ መስዋዕትነት እየከፈለ ያለውን ሰው ልብ የሚያደማ ጉዳይ ነው። እዚህ ለዛ ነው ሰዎች በእንደዚህ አይነት ጉዳዮች እውቀት ሊኖራቸው ይገባል። ለምሳሌ ቅድም ካነሳሽው ነጥብ ብንነሳ ከጋብቻ በፊት የነበረ ንብረት የግልህ ነው ስላገባህ በጋብቻ ውስጥ
የጋራ አይሆንም። በማግባት ምክንያት ይሄ አስቀድሞ ለምሳሌ የነበረ ቤት በማግባት ምክንያት የጋራ አይሆንም የሚል መርህ አለ። ነገር ግን ይሄንን ቤት ሸጠህ ሌላ ቤት ከገዛ ወይ መኪና ከገዛህበት ወይ ከሸጥከው ወይ ከለወጥከው ግን ፍርድ ቤት ሄደህ የግሌ ይባልልኝ ብለህ ካላመለከትክ በስተቀር የጋራ ይሆንብሃል የሚለውን ሀሳብ ሰዎች ማወቅ አለባቸው። አውቀው ግድ የለም እኔ ለውጠዋለሁ ሸጠዋለሁ የጋራ ይሁን ባሌ አይደለም ወይ ማለት ይችላሉ። በእውቀት ላይ ተመርክዞ እስካደረጉ ድረስ ችግር የለውም። ነገ ክርክር ቢመጣ ነገ ያኛው ይገባኛል ቢባል ይሄኛውም ሰው ወዶ ፈቅዶ ያደረገው ነገር ስለሆነ የሚያዝንበት አይደለም። ግን ሳያቅ ሳይገባው ሳይረዳው ይሄንን አድርጎ ነገ መጣላት መጥቶ ግን ንብረት መካፈሉ ሲመጣ በመካከላቸው ያልተገባ ጥላቻ፣ አንደኛው ወገን ያላግባብ ተበደልኩ ተጠቃሁ ማለት እንደዚህ አይነት ህግ ፍትሃዊ አይደለም ብሎ ህጉን እስከ ማማረር ድረስ እንዲሄዱ ምክንያት ሊሆን የሚችልበት እድል ስላለ በዚህ ጉዳይ ላይ ማወቅ በጣም በጣም ጠቃሚ ነው። ካወቁ በኋላ የፈለጉትን እርምጃ ይውሰዱ በሚለው ማለት ነው። ወደ ጥያቄ ስመጣ ቅድም ጥሩ ባውንደሪ ያስቀምጧል የተሻሻለ ቤተሰብ ህግ አንቀጽ 57 ከጋብቻ በፊት የነበረ ንብረት በሙሉ የግል ሆኖ ይቀጥላል። በማግባትሽ ምክንያት ምንም የሚፈጠር ነገር የለም። ካገባሽበት ቀን ጀምሮ ዛሬ አግብቼ ነገ ንብረት ካፈራው ንብረቱ እንዴት ነው የተገኘው የሚለውን ከግምት ማስገባት ሳያስፈልግ ያ ንብረት የጋራ ይሆናል። ስለዚህ የሚከተለው ምኑን ነው? ከጋብቻ በኋላ ቀኑን ወይም ጊዜውን ነው የሚከተለው ማለት ነው። ነገር ግን ወደ ምንጩ ደግሞ እንመጣለን። ወደ ምንጩ የምንመጣው እንዴት ነው? ለምሳሌ በማግስቱ ቤት ከገዙ እነዚህ ሰዎች ዛሬ ተጋብተው ነገ ከገዙ ከሰማይ ገንዘብ ወርዶላቸው ካልሆነ ከየትም መጥቶ አይደለም አይደል? ስለዚህ የሆነ ምንጭ አለ ማለት ነው። ያ ምንጭ አንደኛው ወገን ሊሆን ይችላል። ምሳሌ እኔ ባንክ ያለኝን ገንዘብ አውጥተን ሊሆን ይችላል የገዛ ነው። እንደዚህ ከሆነ ምን አለ? ቅድም ያልነው አንቀጽ 58 መፍትሄ አስቀምጧል። ያ መፍትሄ ምንድን ነው? አስቀድሞ የግል የነበረው ንብረት አሁንም ያንተ የግል ንብረት ነው። ብትሸጠውም ብትለውጠውም ስቲል ያንተ ነው። ሽጠው ለውጠው መብትህ ነው፣ ያንተ ነው። አንዱ የንብረት መገለጫ መሸጥ መለወጥ እንደፈለጉ ማድረግ ስለሆነ፣ ነገር ግን እዚህ መሀል ላይ ጋብቻ የሚባል ነገር ስላለ ዝም ብለህ መኖርህን ከቀጠልክ አደጋ አለ። ምን አድርግ? ስለለወጥከውና ስለሸጥከው ፍርድ ቤት ሄደህ ይሄ ነገር የጋራ የግል ንብረቴ ነው ብለህ ለፍርድ ቤት አስመዝግብ። አለበለዚያ ምን እለዋለሁ? የጋራ እለዋለሁ። ስለዚህ ፍርድ ቤት ሄደህ ሳታስመዘግብ ጋብቻ ፍቺ ሲመጣ አይ ይሄ ነገር ብትል አይሰራም። የታለ ፍርድ ቤት ሄደህ የግሌ ነው ያስባልከው የሚል ጥያቄ ይመጣብሃል። እዚህ ጋር ግን አንድ በጣም መነሳት ያለበት ነጥብ አለ። ያ ነጥብ ምንድን ነው? የትኛው የትዳር ግንኙነት የትኛው በፍቅር ውስጥ በጋብቻ ውስጥ በመዋደድ ውስጥ ያለ ሰው ነው መኪናዬን ሽጬ ሌላ መኪና ስገዛ ወይም ቤቴን ሽጬ ሌላ ቤት ስገዛ ሄጄ ፍርድ ቤት የግሌ ይባልልኝ ለማድረግ የምደፍረው? ሰዎች ይህን ነገር ለገንዘብ ነው የምትኖረው ይሉኛል፣ ትለኛለች። እንደውም በዚህ ምክንያት ጠብ ሁሉ ሊፈጠር ይችላል። አንተ እንደዚህ አይነት ሰው ነህ እንዴ? ለምንድን ስንታ ነገር አብረን እናደርጋለን ያልን ሰውዬ አንተ ይህን ልታደርግ ነው እንዴ መባልን ፈርተው ለመሄድ ሊቸገሩ ይችላሉ። ህጉ ከዚህ አኳያ አይ እንደዚህ መባል የለበትም፣ በማንኛውም መረጃ የግሌ የነበረ መሆኑን እስካስረዳው ድረስ እንደዚህ አይነት ግዴታ አትጣልብኝ ብለን ልንተቸው እንችላለን ህጉን። ግን ይህ ህግ አሁን ያለው ገዢ ህግ እስከሆነ ጊዜ ድረስ ያለን አማራጭ ፍርድ ቤት ሄዶ የግል ማስባል ወይም በቃ ትዳሬ ይበልጣል አልጨቃጨቅ ሰው ምን ይለኛል ከሚለኝ ይሻለኛል ብሎ መቀጠል ነው ያለን አማራጭ ማለት ነውና ቅድም ላነሳሹ ጥያቄ ምላሽ ይሄ ነው። ይሄ ጉዳይ በነገራችን ላይ ባለ ንብረቱ የሆነ ሰው የግል ይባልልኝ ብሎ መሄዱ ብቻ እሱ ላይ ብቻ የሚነሳም ጥያቄ አይደለም። አሁን በተግባር የምናያቸው ነገሮች አሉ። ለምሳሌ ለፍቺ ምክንያት ራሱ ሲሆን የምንመለከተው ማለት ነው። አንደኛው ተጋቢ ሀብት ያለው ከሆነ ቀድሞ ያንን ሰው ያገባ ሰው ለምሳሌ ባል ልንለው እንችላለን ወይንም ሚስት ምንም ንብረት ስለሌለው ከዛ በፊት ለጸብ፣ ለጭቅጭቅ፣ ለሶስተኛ ወገን ጣልቃ ገብነት የሚዳርገው እሱ አለ። ያንን ስንል ምናልባት ያ ንብረቱን የግል አድርጎ መጀመሪያ ያፈራው ተጋቢ ኢሹ ስለሆነበት እንደ ጉዳይ ስለያዘው ሳይሆን ሌላኛው ተጋቢ የዚህ ውስጥ የገባው ንብረት ለማግኘት ለመካፈል በሚል ነው። በሚል እኮ ምክንያት እኮ በጣም ብዙ ጭቅጭቁ ሲገባ እንደውም ከባለ ንብረቱ ይልቅ ፍቅርን ብሎ ያንን ሰው ብሎ የገባችውን ወይም ደግሞ የገባውን ተጋቢ ሰላም የሚነሳ ትዳር ውስጥም ቀውስ የሚያስነሳ ነገር ይሆናል። ስለዚህ ምናልባት ንብረቱ በግሉ ያፈራው ሰው
እነዚህ ነገሮች ማስመዝገብ ጉዳዩ ላይሆን ይችላል፣ ግን ለሁለቱም ነው። ለአንደኛው ብቻ ሳይሆን ለትዳሩ ጤናማነት ሲባል ጋብቻው ጸንቶ እንዲቆይም ለማድረግ ነው እንጂ ንብረትን ጉዳይ ኢሹ አድርጎ ፍርድ ቤት መሄድ ማስመዝገብ የግሌ ነው ይባልልኝ የጋራ መሆን ከዛ ቀድሞ ያለ ደግሞ የጋብቻ ውል እነዚህ ነገሮች የሚደረጉት ለሁለቱም እንጂ ልክ ነው። መተማመን በመካከላቸው መተማመን ለገንዘብ ብላ ነው ያገባችኝ የሚል ስጋት ውስጥ እንዳይገባ ማግባትን ፈርተው ሰዎች ጋብቻ ንብረቴ ላይ የሆነ ነገር ያመጣል ብለው ከማግባት ወደ ኋላ የሚሉ ወይም ለማግባት የሚጨነቁም ሰዎች አሉና ይህንን ስትረስም ለመፍታት እና ትዳር በቀላሉ እንትን እንዲል ለማድረግ ትልቅ አስተዋጽኦ ያለው መሆኑም የታመነ ነው። እሺ ከዛ እያጠበብ ነው ደግሞ እንምጣ። አሁን ወደ ቤት ጉዳይ እንምጣ። እንግዲህ ሌሎች ንብረቶች በጣም ብዙ ሊኖሩ ይችላሉ፣ ከገንዘብ ጀምሮ ተንቀሳቃሽ የማይንቀሳቀስም ንብረት። አሁን መነሻ ያደረግነው ለዚህ ውይይት የፌዴሬሽን ምክር ቤትን ውሳኔ ስለሆነ ውሳኔው ላይ እንመጣለን። በኋላ ላይ ትንሽ ምንድነው ያለው ውሳኔው ከሚለው ነገር ግን መጀመሪያ ትንሽ ክሉ ለመስጠት ለተመልካቾቻችን፣ ለምሳሌ አንድ ባል ወይም ደግሞ ሚስት ቀድሞ የነበረ ቤት ሊኖራቸው ይችላል። ያ ቤት ቆርቆሮ ቤት ሊሆን ይችላል፣ ጭቃ ቤት ሊሆን ይችላል፣ በቃ ወይም ደሳሳ ልንለው እንችላለን። ምሳሌ ልውሰድና 300 ካሬ ሜትር ላይ ያረፈ ቤት ነው እንበል። ከዛ በኋላ ይሄ የግል ንብረት ነው፣ ግልጽ ነው። ነገር ግን ቅድም ካነሳ ነው ከህጉ መነሻ ስንነሳ ይሄንን ቤት አፍርሰው ቢሰሩት ወይም ደግሞ የቅርጽ ለውጥ ቢያደርጉበት ወይም ሲግኒፊካንት የምንለው ወይም ደግሞ መሰረታዊ የምንለውን ለውጥ ቢያደርጉበት የግል ነው የሚሆነው ወይስ የጋራ ነው የሚሆነው የሚለውን ህጉ ምን ይላል? ስለ ግልም ስለ ጋራ ንብረትም የሚያወራው የቤተሰብ ህጉ አንቀጽ ይህንን እንዴት ነው የሚያስተናግደው? አዎ ይህንን ቅድም ካነሳናቸው ህጎች አኳያ ነው የምናየው። ያው ህግ በቋንቋ ወይም በቋንቋ የተጻፈ ከመሆኑ የተነሳ ቋንቋዎች ደግሞ ነገሮችን በምልአት የመግለጽ አቅም ስለሚያጥራቸው የተለያየ ትርጓሜ የመሰጠት ምክንያት ሆነዋል። ላለፉት በርካታ ዓመታት ገዢ የነበረው አስተሳሰብ ሰበር ሲሰጣቸው የነበሩ ውሳኔዎች ናቸው። እነዛ ውሳኔዎች ምንድን ነው የሚሉት? ከጋብቻ በኋላ የግል የነበረ ለምሳሌ አንቺ በሰጠሽ ምሳሌ 300 ካሬ ሜትር ላይ ያረፈ ደሳሳ የሚባል ቤት የነበረው ሰው ሲያገባና ካገባ በኋላ ሲግኒፊካንት የሆነ ወይም መሰረታዊ የሆነ ወይም ደግሞ ከነበረችው ደሳሳ ጎጆ አንጻር ላይዋ ላይ የተደረገው መሻሻል መሰረታዊ የሆነ በሚሆንበት ጊዜ ያንን ቤት ይሄ መሰረታዊ ለውጥ የተደረገበትን ቤት የጋራ የማድረግ ወይም የጋራ ነው የሚሉ ብያኔዎች ነበሩ ችሎት የነበረው። እዚህ ጋር ቅድም ያልናቸውን የህገ መንግስቱን አንቀጽ 40 ከመጥቀስ የተሻሻለው የቤተሰብ ህግን አንቀጽ 57ን ከመጥቀስ 58ን ከዛ በኋላ ደግሞ ከ85 ጀምሮ ያሉትን ድንጋጌዎች መመልከት በጣም አስፈላጊ ነው። እዚህ ላይ ከህገ መንግስቱ ጀምሮ ለግል ንብረት ልዩ ጥበቃ ተደርጓል። ይሄ ለግል ንብረት የተደረገ ልዩ ጥበቃ በማግባት ምክንያት አልተሻረም፣ አልተለወጠም፣ አልተነካም፣ እንደተጠበቀ ነው። እንዴት እንደምንረዳው ያለው የኢንተርፕሪቴሽን ወይም ያተረጓጎም ነገር ነው ልዩነት ያለው። 57 ምን ብሏል? የተሻሻለው የቤተሰብ ህግ አንቀጽ 57 ከጋብቻ በፊት የነበረ የግል ንብረት የግል ሆኖ ይቀጥላል ነው እያለ ያለው። የግል ሆኖ ይቀጥላል ነው እያለ ያለው። ስለዚህ የግል ንብረትን እየጠበቀ ነው። ግብይትን ብታከናውን ብትሸጠውም ብትለውጠውም እስቲል የግልህ ነው እያለ ነው። አንድ ተጨማሪ ግዴታ ከመጣል ፍርድ ቤት የዳስ መዝግብ ከማለት ውጪ እስቲል ግን የግል ነው ብሎ ነው የሚያስበው። የንብረት ክፍፍል በባልና ሚስት መካከል በሚደረግበት ጊዜ ከአንቀጽ 85 ጀምሮ ባሉት ድንጋጌዎች መሰረት ደግሞ ስናየው የግል የነበረውን ንብረት አስቀድመሽ እንድትወስጂ ነው። በመካፈል ጊዜ የግል የነበረ ንብረት ካለ አስቀድመሽ እንድትወስጂ ነው የሚለው። ለግል ንብረት ቅድሚያ ሰጥቶ እንድታነሺ። በግል ንብረትና በጋራ ንብረት መካከል መቀላቀልም ካለ እና መለየትና መውሰድ ነጥሎ መውሰድ የማይቻል ከሆነ ደግሞ የግል ንብረት ተገምቶ እንዲሰጠው ይላል። እንደዚሁም ደግሞ አንደኛው ንብረት ከአንደኛው የጋራ ንብረቱ ከግል የግል ንብረቱ ከጋራ ንብረት ያላግባብ በልጽጎ ከሆነ ወይም ያላግባብ እሴት አግኝቶ ከሆነ ደግሞ በካሳ መልክ እስኪከፈለው ድረስ የግል ንብረት ከፍተኛ ጥበቃ አግኝቷል። አሁን በያዝነው ምሳሌ መሰረት ግን ጉዳዩን ስንመለከተው ይህ ሰው ከጋብቻ በፊት ነው ንብረት የገዛው። ደሳሳ ጎጆ ቢሆንም ከጋብቻ በኋላ እሴት ጨምረውበታል ወይም መሰረታዊ ለውጥ አድርገውበታል። እንደዚህ በሚሆንበት ጊዜ ምንድን ነው የሚሆነው? የፌዴሬሽን ምክር ቤት የሚሰጠው ውሳኔ እኔም የምጋራው ሀሳብ ምንድን ነው?
ከጋብቻ በፊት የነበረው የግል ንብረት ላይ መሻሻል መደረጉ ከጋብቻ በፊት የነበረው ንብረት የጋራ ወደ ማድረግ ሊሄድ አይገባውም። ለምን? ይሄ ሰው ሊካፈል ሊያገኝ ይሄ ከጋብቻ በኋላ የመጣው ሰው ንብረት ሊያገኝ ወይም ደግሞ የጋራ የሆነውን ነገር ሊወስድ የሚገባው ከጋብቻ በኋላ የተፈራውን ንብረት ብቻ ነው። ከጋብቻ በፊት የነበረ የግል ነው፣ ከጋብቻ በኋላ የጋራ ነው ካልን ከጋብቻ በኋላ የነበረውን ነገር ብቻ ነው ሊወስድ የሚገባው። ወደኋላ ሄዶ የግል ከነበረው ንብረት ሊወስድ አይገባውም። እንዴት ነው ያ የሚሆነው? ከጋብቻ በኋላ እዚች ደሳሳ ጎጆ ላይ ወይም እዚች ቤት ላይ የተደረገው መሻሻል በባለሙያ ተጠንቶ ሊደረስበት የሚችል ነገር ነው። ለምሳሌ የቤቱን ወለል ከሆነ የቀየሩት የቤቱ ወለል ስንት እንደወጣበት ይታወቃል። የቤቱን ጣሪያ ከሆነ የቀየሩት የቤቱ ጣሪያ ስንት እንደሆነ ይታወቃል። ወይም ቀለም ከሆነ የቀቡት ወይም ሌላ ያረጓቸው ነገሮች ተቆጥረው ተሰፍሮ ይታወቃሉ። እነዛ በባለሙያ ተገቢውን ግምት እንዲያገኙ ማድረግ ይቻላል። እስከተቻለ ድረስ ለምንድን ነው የዛን ግማሽ የማይካፈሉት? ለምንድን ነው ወደ ኋላ ሄደሽ አስቀድሞ ከጋብቻ በፊት እንግዲህ እዚህ ጋር ያለው አስተሳሰብ ምንድን ነው? መሬት የመንግስት ነው፣ ምንም አከራካሪ ነገር አይደለም። ነገር ግን መሬት የመንግስት ቢሆንም ግን መሬቱን የመያዝ ወይም ፖሴሽን ራይት ሆልድ የማድረግ ሊዝ ራይት አለው። ያሱ በዛ መሬት ላይ የይዞታ መብት አለው። ይሄ የይዞታ መብት መሬት የመንግስት ቢሆንም ቤት ካለበት ላዩ ላይ ለገበያ ቢወጣ ከቤቷ ደሳሳ ብለን ከገለጽናት ቤት በላይ ትልቁን ዋጋ የሚይዘው ይሄ መብት ነው። አንድ ደሳሳ ጎጆን ለመስራት 500 ሺህ ብር በቂ ሊሆን ይችላል። ግን ቦሌ ክፍለ ከተማ ያለ 300 ካሬ የሚቆጠር የ500 ሺህ ብር ወጪ የወጣበት ቤት ለገበያ ሲቀርብ ግን 500 ሺህ ብር አይደለም የሚሸጠው፣ 20 ሚሊዮን 30 ሚሊዮን ሊሸጥ ይችላል። ስለዚህ የዚህ ቤትን ዋጋ ከፍ ያደረገው ትልቅ ዋጋ እንዲያገኝ ያደረገው ምንድን ነው? የዛ ሰው በዚህ ይዞታ ላይ ያለው ፖሴሽን ራይት ነው ወይም ደግሞ የይዞታ መብት ነው እንጂ ይቺ 500 ሺህ ብር የምታወጣ ቤት አይደለችም። አሁን ግን ከጋብቻ በኋላ የመጣው ሰው ይቺን የ500 ሺህ ብር ቤት ከፍ አድርጓ አሻሽሏት የ3 ሚሊዮን ብር ቤት አረጋት። ይሄ ቤት ግን ከጋብቻው በፊት የነበረው ሴት 20 ሚሊዮን 30 ሚሊዮን ነው። ቅድም ባወራ ነው ምክንያት ይሄ ሰውዬ መጥቶ ኮንትሪቢዩት ያደረገው ምንድን ነው? 3 ሚሊዮን ብር ነው። ስለዚህ ኮንትሪቢዩት ያደረገውንም ካየን ከጋብቻ በፊት ይሄ ባለ ንብረቱ ካፈራው አኳያም ካየ ነው ሲግኒፊካንት ለውጥ አድርጓል ማለት አንችልም። አሁን የሰበርንም ውሳኔን የምንረዳው ሰበር ምንድን ነው የሚያየው? ያየው ቤቱ ላይ የተደረጉትን መሻሻል፣ ሌሎች ነገሮችን ከግምት አላስገባም። ከጋብቻ በፊት የነበረችው ቤት ስንት ታወጣለች፣ ከጋብቻ በኋላ ስንት መሻሻል ተደረገባት። ስለዚህ ከጋብቻ በኋላ ያለው ነገር ሲግኒፊካንት ከሆነ ይሄ መሰረታዊ ለውጥ ከሆነና በዋጋ ከፍ ያለ ከሆነ ቤቱ የጋራ ነው። ኖ የዚች ቤት ዋጋ ይሄ ብቻ ነው ወይ? ይሄ ሰውዬ እዚህ ላይ ያለው እንግዲህ ከጋብቻ በፊት የነበረ ንብረት የግል ሆኖ ይቀጥላል ካልን ይሄ ፖሴሽን ራይት የግል ነው፣ አብሮ መቀጠል አለበት፣ ዋጋ አለው። ይሄ ብቻ እኮ አይደለም ስፋቱ። ለምሳሌ 300 ካሬ አረግን 1000 ካሬ ቢሆን ገንዘቡ ቤት ነው የሚሄደው፣ ከፍ እያለ ነው የሚሄደው። 1000 ካሬ ማን ነው የገዛው? ይቺን 500 ሺህ ብር የምታወጣ ደሳሳ ጎጆ ቢሆንም የገዛውት ነገር ግን 1000 ካሬ ብር ሳወጣበት 1000 ካሬ ሜትር ነው ብዬ ስገዛ ይዞታውን ሰፊ ሳደርገው እኔ ነኝ ይሄንን ያደርኩት። ለዚህ አስተዋጽኦዬ ጥበቃ ሊደረግልኝ ይገባል። ይሄ አስተዋጽኦ በኋላ ግምት በሚደረግበት ጊዜ ከግምት ሊገባ ይገባል። ያንን ማናደርግ ከሆነ ከጋብቻ በኋላ የመጣው ሰው ሲግኒፊካንት የሆነ ወይም መሰረታዊ የሆነ መሻሻል አድርጓል በሚል ሰበብ እኔ አስቀድሜ ገንዘቤን በመክፈል አንድ ቆንጆ ምሳሌ ልስጥሽ። ቅድም የተባለችውን ቤት 300 ካሬ ሜትሯን ግን 500 ሺህ ብቻ የሚያወጣ ቤት ላዩ ላይ ያለን ቤት በ15 ሚሊዮን ብር ገዛሁት። 15 ሚሊዮን ብር አውጥቼ ገዛሁ። ከ6 ወር በኋላ ገባሁ። ከ6 ወር በኋላ ካገባሁ በኋላ የ1 ሚሊዮን ብር ኢንቨስትመንት አድርገን አሳደግናት። አደገች። የ1 ሚሊዮን 500 ሺህ ብር ዋጋ ያላት ቤት ሆነች ማለት ነው። አስቀድሞ ሰበር ይዞት በነበረው አቋም መሰረት ከጋብቻ በኋላ ያፈራ ይሄ ቤቱን ለማሻሻል ያወጣነው ወል 1 ሚሊዮን ብር በመሆኑ ምክንያት ምን አይነት ለውጥ ተደርጓል? መሰረታዊ ለውጥ ተደርጓል። ሰበር ምን እያለ ነው? ቤቱ የጋራ ነው እያለ ነው። እኔ እኮ 15 ሚሊዮን ብር ነው ያወጣሁት። 15 ሚሊዮን ብር የግል ጥረቴን፣ ላቤን፣ እውቀቴን ወይም በተለያየ መንገድ ያገኘሁትን ገንዘቤን ለዚህ ቤት አስተዋጽኦ አድርጌያለሁ። ስለዚህ ይችን 500 ሺህ ብር የምታወጣ ቤት ብቻ ገምተህ
እንዴት ነው ይሄ ንብረት የጋራ ነው የምትለው? ለምንድን ነው የገዛው? አንዳንዴ ይሄ ከተገዛ ይቆይና ያኔ በነበረው ዋጋ 100 ሺህ ብር 200 ሺህ ብር ይገዛውና ወይ ሰዎች ከዚህ አኳያ ክርክር ሳያቀርቡ ይቀሩና ክርክሩ በቤቱ ጣሪያና ግድግዳ ላይ ብቻ ለቤቱ ስንት ወጣ፣ ከጋብቻ በፊት ስንት ወጣ፣ ከጋብቻ በኋላ ስንት ወጣ የሚለው ላይ ይጠመዱና ይሄን መሰረታዊ ነገር ይስታሉ። ስለዚህ ከሰበርም አስተሳሰብ አኳያ ነገሩን ስመለከተው 3 ሚሊዮን ብር ከጋብቻ በኋላ መውጣቱ ሲግኒፊካንት የሆነ ለውጥ ወይም ደግሞ መሰረታዊ መሻሻል አድርጓል አያስብልም። ምክንያቱም የንብረት አገማመት ዘዴያችን ነው ይሄኛውን ሲግኒፊካንት ያስባለው ወይም መሰረታዊ ያስባለው ከጋብቻ በኋላ ያለውንና ከጋብቻ በፊት የነበረውን የገመትንበት መንገድ ነው። ቦሌ ከሆነ ቦታ በሎኬሽኑ ብቻ ከጋብቻ በፊት ቦሌ ቦታ መርጬ ስገዛ ወይም የሆነ ቦታ ላይ ወይም ቆንጆ ሎኬሽን ያለበት ወይም ደግሞ አካባቢው ጥሩ የሆነ ወይም ለብዙ ነገሮች የሚመች ቦታ ሄጄ ስገዛ ዋጋ ያለው ነገር ነው። ያ ሎኬሽን ዋጋ አለው፣ ማርኬት ቫልዩ ያለው። ያንን ማርኬት ቫልዩ ይዤ ነው ወደ ጋብቻ የገባሁት። ስለዚህ ኢቫሉዌት በምታደርግበት ጊዜ ይህንን ኢቫሉዌሽን ከግምት ልታስገባልኝ ይገባል ነው ጥያቄው። ብዙ ጊዜ ያለው የኛ ኢንጂነሮች ወይም ደግሞ ለፍርድ ቤት ግምት የሚያቀርቡ ሰዎች የሚከተሉት የንብረት የመገመቻ መንገድ ወይም ኢቫሉዌሽን፣ በነገራችን ላይ የኢቫሉዌሽን ህግ ብቻውን ያስፈልገናል እዚህ ሀገር። የኢቫሉዌሽን ህግ አለመኖሩ ወጥ የሆነ ውሳኔ ፍርድ ቤቶች እንዳይሰጡ ምክንያት ሆኗል፣ ወይም ፍትሃዊ ያልሆነ ውሳኔ እንዲሰጥ ምክንያት ሆኗል፣ ወይም አንዱ ከአንዱ ያልተገባ ንብረት እንዲያገኝ ምክንያት ሆኗል። ኢንተርናሽናል ስታንዳርድ አለ ኢቪኤስ የሚባል ኢንተርናሽናል አይቪኤስ ኢንተርናሽናል ኢቫሉዌሽን ስታንዳርድ። እነዛን ሄዶ መመልከት ይቻላል። ለጊዜው እነዛን መጠቀም ይቻላል። ማርኬት ቫልዩ ከግምት ቢገባ ኖሮ እነሱ በቃ ይሄንን ቤት ተክቶ ይሄ ኮስት አፕሮች የሚባል ኮስት አፕሮች ማለት እቺን ቤት ለመስራት ስንት አወጣ፣ ከጋብቻ በፊት ስንት አወጣ፣ ከጋብቻ በኋላ ስንት አወጣ የሚለውን ብቻ ሰርተው ካልኩሌሽን ይሰራሉ። ይሄ ሴራሚክ ለመግዛት፣ ቀለም ለማውጣት፣ ጣሪያ ለመቀየር ለቦርድ ስንት አወጣ የሚለውን ሰርተው ያመጣሉ እንጂ ከጋብቻ በፊት የነበረው ቤት የነበረው ዋጋ በማርኬት ቫልዩ ስናየው ስንት ነው የሚለውን ከግምት ስለማያስገቡ ነው እስከዛሬ እንዲህ አይነት ውሳኔዎች ሲሰጡ የነበረውና ከዚህ አኳያ መመልከት ያስፈልጋል። ከፌዴሬሽን ምክር ቤት ውሳኔ አኳያ ነገሩን ከተመለከት ነው ወደ ፌዴሬሽን ምክር ቤት ከመሄዳችን በፊት አሁን የምናወራው ስለ ህጉ ስለሆነ የግልና የጋራን የሚያደርገው ምንድን ነው የሚለው አሁን የፌዴሬሽን ምክር ቤት በምን መነሻ ነው ኬዙ በራሱ ማሻሻል ነው ወይስ አፍርሶ መስራት ነው በሚል ስላለው አሁን ያነሱት ሀሳብ ላይ ደግሞ እኔ ደግሞ የተለየ ምልከታ ስላለኝ ማለት ነው አሁን ካሉት በጣም በተቃራኒ ነው። እኔ ደግሞ ህጉ መተርጎም አለበት ብዬ የማስበው ለምሳሌ የህገ መንግስቱ አንቀጽ 40 ቢሆን ለንብረት ማፍራት ነው ጥበቃ የሰጠው እንጂ ሌሎች ሰዎች ንብረት ለምሳሌ ሌሎች ሰዎች ያፈሩት የግል ንብረት ላይ እነሱ ማስተዋጽኦ ቢያደርጉ እዛ ንብረት ላይ ያላቸው መብት በሚከለክል መልኩ መተርጎም አለበት ብዬ አላስብም። ለምሳሌ ቅድም እንዳልኩት ወደ ፌዴሬሽን ምክር ቤት ውሳኔ እንመጣለን። ግን ሲተረጎም መተርጎም ያለበት መጀመሪያ ንብረቱን ያፈራው ሰው አንዱ ተጋቢ ለምሳሌ ሚስት እንበል። መጀመሪያ መሬቱን የገዛችው ሚስት ከሆነች ሚስት መሬቱን ስለገዛችው ብቻ ምንም እንኳን መሬት የሚሸጥ የሚለወጥ ነገር ባይሆንም ለቦታ ወይም ሎኬሽኑ ለቤቱ ዋጋ የሚሰጠው ነገር ስለሆነ መብት መሰጠቱ ላይ ይስማማለሁ። ወይም ደግሞ ቤቱ ላይ ያላት ኮንትሪቢዩሽን ምንድን ነው የሚለውን በሚመለከት ማለት ነው። ነገር ግን ቅድም የጠቀሱትን ምሳሌ እንውሰድና ለምሳሌ ቦሌ ላይ ያለ መሬት ካለ ሁለቱም እኩል 300 ካሬ ላይ ያረፈ ቤት እንውሰድና አንደኛው ቤት ደሳሳ ጎጆ ቅድም እንደገለጹት የጭቃ ቤት ሊሆን ይችላል ወይም ደግሞ የቆርቆሮ ቤት ሊሆን ይችላል የተሰራበት ከሆነ ሁለተኛው 300 ካሬ ሜትር ላይ ያረፈ ቤት ደግሞ እንበልና G+2 ወይም G+3 ቤት የተሰራበት ከሆነ የቤቱን ዋጋ ወይም የቦታውን ዋጋ የሚወስነው ሎኬሽን ብቻ ላይሆን ይችላል። የተሰራው ስራ፣ የቤቱ ጥራት፣ የክፍሎቹ ብዛት፣ የተጠቀሙት ማቴሪያል ለዋጋው ማተር ያደርጋል። ስለዚህ የቤቱ ነው ወይንስ ደግሞ መሬቱ የተገዛበት ለምሳሌ ሊዝ የተከፈለበት ከሆነ የዛ ዋጋ ነው የሚለውን ማወዳደር ይጠበቅብናል እንጂ ሁልጊዜ መሬቱ የተሻለ ዋጋ አለው ከቤቱ ከተሰራው ነገር ልንል ስለማንችል። ምክንያቱም አሁን ባሉት ነው የምመስማማው ግምትን በሚመለከት ለምሳሌ ቤቱ ላይ መሬቱ ላይ ያረፈው ንብረት ዋጋ መውጣት አለበት ብዬ የማስበው ጣራ፣ ግድግዳ ወይም ቆርቆሮ ተገምቶ አንድ G+3 ሆኖ የተሰራን ቤት 400 ሺህ ብር ወይም 1 ሚሊዮን ነው የሚያወጣው ተብሎ አይደለም መገመት ያለበት በሚል ሐሳብ ነው ያለኝ እኔ። ምክንያቱም G+3 መሆኑ ማርኬት ቫልዩ ምን ያህል ነው፣
ከዛ ተለይቶ ደግሞ የመሬቱ ዋጋ ስንት ነው የሚሆነው ማለት ምን ያህል ቫልዩ ያደረገ እስኪ የተሰራው ነገር ነው ወይስ መሬቱ ነው የሚለው ሲሚላር በሆነ ካጠገቡ ካለ ቤት ጋር ወይም ተመሳሳይ ሎኬሽን ላይ ካለ ተሰርቶ የግል ንብረቱን ቅድም በገለጽ ነው 57ንም አንስተዋል ከ83 ከ85 እስከ 93 ያለውንም አንስተዋል። እነዚህን አንድ ላይ ኩሙሌቲቭሊ ስንተረጉማቸው መሆን ያለበት የግል ንብረትን ለመውሰድ እንጂ የጋራ ንብረት እንዳይሆን ለማድረግ ነው ብዬ አላስብም። ያ ማለት ምን ማለት ነው? ለምሳሌ የግል ንብረቱ ስለሆነ በቃ የግል ሆኖ ይቀራል። የጋራ ንብረቷን ለምሳሌ የተሰራው ቤት ላይ ተገምቶ ነው መወሰድ ያለበት ሳይሆን መባል ያለበት የሰሩት ቤቱን አንድ ላይ በትዳር ውስጥ እስከሆነ ድረስ ቤቱ ምን ያህል ያወጣል ተብሎ ተገምቶ ኮንትሪቢዩት ያደረገው ወይም የግል ተብሎ የምንወስደው ንብረት ማን ነው ዋጋ ተገምቶ የግል ንብረቱን ከዛ ስሌት ላይ እንዲወስድ ማድረግ እንጂ ቀድመን የህጉ የሰጠው ፕሪዘምፕሽን ሁለቱም እኩል ስለሆነ ማለት 57ም የግል ሆነ የግል ሆኖ ይቀራል ይላል። ነገር ግን ከቀላቀል ነው የጋራ ካረግ ነው የጋራ ነው የሚለው ከሱ መሸሽ ስለማንችል ማለት ነው። ስለዚህ ከቀላቀል ነውና የግል ካላስባል ነው የጋራ ሆኖ ይቀራል የሚለውን ድንጋጌ ወዴትም ልናደርገው አንችልም። ያንን ካልን ዋው ትክክል ነው የግል ነበረ መሬቱ ወይም ከዛ አፍርሰው ሰርተውታል እንበል። አሁን ማሻሻልን አይደለም ወደ ፌዴሬሽን ምክር ቤቱ እንመጣለን። አፍርሰው የሰሩት ነገር ከሆነና የጋራ ካረጉት ግን አይ መሬቱ እኮ ነው እንጂ ዋጋ ያለው የሰሩት ነገር ልንል አንችልም። ምክንያቱ ምንድነው? ለምሳሌ ቤቱን ያፈራው ሰው እኮ አብሮ ያለው ተጋቢ እኮ ይሄ ቤት የጋራ ንብረቴ ነው ብሎ ነው የሚሰራው እኮ አይደል? ሌላ ቦታ ኢንቨስት ማድረግ እኮ ይችላሉ። ቅድም ያለውን ፕሮቴክት ማድረግ ስላለብን ማለት ነው። ለትዳርም ለአንዱ ተጋቢም ንብረት ማፍራትን፣ ጥረትን፣ መተባበርን፣ መተጋገዝን እሱን ፕሪንሲፕል ሁልጊዜ ይዘ ነው መሄድ ስላለብን ማለት ነው። እንደዚህ ከሆነ ሌላኛው ተጋቢ ለምሳሌ ትክክል ነው እሱ መሬት አለው አፍርሰን ብንሰራው ዞሮ ዞሮ እኮ የጣራና የግድግዳ ግመታ ወይም ደግሞ ቅድም ባልነው ምንም እንኳን ትክክል ባይሆንም ወደ ኢቫሉዌሽን እንመጣለን። ይሄ ነው ብሎ የሚያስብ ከሆነ እኮ ለትዳሩም ለጋብቻውም በጣም አደገኛ ነው የሚሆነው። የጋራ ንብረት የግል ንብረት ያለው ሰው ወደ ጋራ መቀላቀሉ ብቻ አይደለም ኢሹ የሚሆነው ሁለቱም ጋር ኢሹ ነው። ስለዚህ መሆን ያለበት እኔ ማየት ያለብን የሚመስለኝ ቀድሞ የነበረው የሰበር ሰሚ ችሎት ውሳኔ ሲግኒፊካንት ነው ወይስ አይደለም፣ ለውጡ መሰረታዊ ነው ወይስ አይደለም የሚለውን አይተን ለውጡ መሰረታዊ ነው ካልን የቀላቀለው የግል ንብረቱ የነበረው ሰው ግን ዋጋው ተገምቶ ያንን መስጠት ይሻል እንደሆነ ነው እንጂ ገና ከመነሻው የመጀመሪያ ቫልዩ የሚሰጠው መሬቱ ነው ብለን ከጀመረን ተመሳሳይ ቦታ ላይ ያለ ጉዳይ ላይ ወይም ደግሞ መሬትና ቤት ላይ ይሄ ምናልባት እዚህ ጋር መሰለሽ አሁን ገዢ የሆነ አስተሳሰብ ይዘን እንነሳ። አስተሳሰብ ምንድነው? ህጉ ከጋብቻ በፊት የነበረ የግል ንብረትና ከጋብቻ በኋላ ያለ የጋራ ንብረት አንዱ ካንዱ ያለ አግባብ እንዲበለጽግ እንደማይፈልግ በማያሻማ ሁኔታ ገልጾልን አንዱ ካንዱ አድቫንቴጅ መውሰድ የለበትም። እዚህ ላይ እንስማማለን። ስለዚህ በማናቸውም የህግ አተረጓጎም መንገድ ስንሄድ አንዱ በጋብቻ ስም ወይም አንዱ የግል ንብረቴ ነው በሚል ስም ያላግባብ የዛኛው ሰውዬ ጥረት ልፋት ወይም ንብረት የሆነ ነገር ላይ አላግባብ እንዳያገኝ መጠንቀቅ ነው መርሁ። ነገሮችን በሙሉ በዚህ መርህ ከተመለከት ነው ነገሩ ቀላል የሚሆን ይመስለኛል። አሁን አንቺ ያነሳሽውን ምሳሌ ብንወስደው ለምሳሌ የግራውንድ ፕላስ 3 የነበረው ቤት 10 ሚሊዮን ለምሳሌ 20 ሚሊዮን ነው። ብዙ ጊዜ እንትኑ ነው የሚበልጠው፣ ይዞታው ነው የሚበልጠው ወይም ደግሞ መሬቱ ነው የሚበልጠው። ነገር ግን ይሄ ሁሌ ልክ ላይሆን ይችላል። ወይም እዛ ላይ የተሰራው በጣም ሌግዠሪ የሆነ ነገር በመሆኑ ምክንያት ሊሆን ይችላል። ወይም ደግሞ ያ ቤት ታሪካዊ በመሆኑ ምክንያት ወይም በአንዳች ከቤቱ ጋር በተያያዘ ምክንያት ከይዞታው ይልቅ ቤቱ ዋጋው ከፍ ብሎ ልናገኝ እንችላለን። አሁንም እዚህ ጋር እየተባለ ያለው ችግር እኮ የለውም። አሁን ቤቱ በስምሽ ያንቺ ነው መባሉ አይደለም አይደል? ትልቁ ነገር ከዚህ ስንት አገኘው ነው ሁሉም የሚያሰለው እንጂ ይሄ ንብረት የግል ነው መባሉ አይደለም። የግል ነው ላንቺ ተብሎልሽ ገንዘብ ለኔ ሲሰጠኝ ግን ካንቺ የበለጠ ነገር ከተሰጠኝ እኔ ነኝ ያተረፍኩት። ስለዚህ በተመሳሳይ ቅድም ባልነው ኢቫሉዌሽን ወይም የንብረት ግመታ መንገድ በአግባቡ እናስላው እንጂ ነገሩን ግራውንድ ፕላስ 3 ያልሹ ቤት ከሆነ ለዚህ ቤት ትልቁን አስተዋጽኦ ያደረገው ወደ ግመታ ስንገባ ምንድነው የሚሆነው? ለምሳሌ ግን ባንቺ ምሳሌ መሰረት ይዞታው ወይም መሬቱ አነስተኛ ሆኗል ብለን 5 ሚሊዮን ብር ብናረጋው ነገር ግን ላዩ ላይ የተሰራው ቤት 10 ሚሊዮን ብር ነው ካልን ኢቫሉዌሽኑም ይሄንን የሚያሳይ ከሆነ 10 ሚሊዮኑ ይበልጣል።
ስለዚህ 10 ሚሊዮን ለኔ መስጠት ግዴታ አለብሽ እኮ። ስለዚህ ንብረቱ ያንቺ ነው መባሉ የሚያመጣው ለውጥ የለም። ምክንያቱም ትልቁን ነገር እየወሰድኩ ያለሁት እኔ ነኝ። ስሙን ብቻ ነው ታቅፈሽ የምትቀመጪው እንጂ ስቲል በአግባቡ ኢቫሉዌት ካደረግ ነው ወይም ግመታ ውስጥ በትክክል ከገባን እኔ ነኝ እያገኘሁ ያለሁት። ሌላው እዚህ ጋር ማንሳት የምፈልገው ጉዳይ ከጋብቻ በኋላ የተፈራው ንብረት በጣም መሰረታዊ ነው ወይም ትልቅ ነው ስንል ከምን አኳያ ነው? ሁለቱም ናቸው እኮ አስተዋጽኦ ያደረጉት። ለምሳሌ 10 ከጋብቻ በኋላ የነበረው የቅድሟን ምሳሌ ይዘን ብንሄድ 3 ሚሊዮን ብር ነው ወጪ ያወጡት ብለን ማነው 1 ሚሊዮን ብር ነው ብለናል አይደል? ቀድሞ የነበረው 500 ሺህ ነው፣ ከዛ በኋላ የነበረው 1 ሚሊዮን ብር ነው ብለናል። ይሄ 1 ሚሊዮን ብር ስቲል እኮ ግማሽ ግማሽ ነው የሚካፈሉት። ስቲል 5 ሚሊዮኑ ማነው ግማሹ 500 ሺህ ከጋብቻ በፊት ያፈራው ሰው ሀብት ነው። በዛ አንጻርም ካየን መሰረታዊ ለውጥ ተደርጓል የሚለው ጥያቄ ሌላ ጥያቄ ይዞ ይመጣል። ስለዚህ መሆን ያለበት ቅድም ባልነው መሰረት አንዱ ካንዱ እንዳይጠቀም አንዱ ካንዱ ያላግባብ እንዳይወስድ የሚያደርግ አተረጓጉም እስከተከተልን ጊዜ ድረስ ንብረቱ የከሌኑ ማለታችን አይደለም። መሰረታዊ ነገር ከውሳኔያችን ማንም ከማንም እንዳይጠቀም አድርገናል ወይ በሚለው መርህ ነው መተርጎም ያለበት። ቅድም ባነሳሽው ይሄ ሙሉ በሙሉ አፍርሶ ከመስራት ጋር በተያያዘ ልክ ነው። ሙሉ በሙሉ እስከፈረሰ ጊዜ ድረስ ያ የግል የምትይው ነገር ጠፍቷል። የሆነች ደሳሳ ጎጆ ነበረችሽ፣ ስታገቢ ፈረሰች፣ የለችም። በቃ ምኗን ነው ታዲያ የምትጠይቂው? አትጠይቂም። ግን በአንቀጽ 86 አሁንም ከጋብቻ በኋላ የነበረው ንብረት ቢፈርስም የጋራ ነው ቢባልም መባል አለበት። ፈርሶ ሙሉ በሙሉ ስለሆነ የተሰራው ግን ይሄኛው ከጋብቻ በፊት ለዚህ ይዞታ ላደረገው አስተዋጽኦ አሁንም መሬት የመንግስት ነው በሚለው አስተሳሰብ ስም ምንም ነገር እንደሌለ ተቆጥሮ ቅድም የሰጠዎች ምሳሌ ነው። ይችን ቤት ለመግዛት 15 ሚሊዮን ብር አውጥቻለሁ። ቤቷ ናት 500 ሺህ እንጂ ጠቅላላ ነገሩ 15 ሚሊዮን ብር ነው የሚያወጣው። ያ ማለት 14 ሚሊዮን 500 ሺህ ብሩ የኔ የግል ጥረት ነው። ስለዚህ ሙሉ በሙሉ አፍርሰን አዲስ ቤት ግራውንድ ፕላስ 3 ስንሰራ የኔን 15 ሚሊዮን ምን ልታደርግ 14 ሚሊዮን 500 ሺህ ብር ዋጋ ካልሰጠሽው አሁንም ይሄኛው ሰው ያለ አግባብ እንዲበለጽግ እያደረግሽ ነው። በሙሉ የቤተሰብ ህጉን የንብረት አረዳድ ከተመለከት ነው አንዱ ካንዱ እንዳይበለጽግ ማድረግ ነው ብለን ከተነሳን አንዱ ካንዱ መበልጸግ ከሌለበት አንድ ሰው የንብረት ባለቤት የሚሆነው በልፋቱ በጥረቱ እስከሆነ ጊዜ ድረስ ቅድም ባልኩሽ ምክንያት ይሄ ከጋብቻ በፊት የነበረውን ፖሴሽን ራይት ወይም ሊዝ ራይት በኢቫሉዌሽን ጊዜ ግምት ውስጥ ማስገባት ያስፈልጋል። አሁንም ያለው ችግር ፍርድ ቤቶችም የሚያዙት ባለሙያዎች የሚመልሱት መልስ ያገማመጥ ስልት አንደኛ ዘፈቀዳዊ፣ በህግ ያልተደገፈ፣ ምክንያታዊ ያልሆነ ወይም ዓለም አቀፍ ተሞክሮችን መሰረት ያላደረገ ጣሪያና ግድግዳን መገመት ላይ ብቻ ያተኮረ ኮስት አፕሮች ስለሆነ ነው ይሄ ችግር የመጣው እንጂ ማርኬት አፕሮች ወይም ደግሞ የተቀላቀለ አፕሮች ወይም ኢንካም አፕሮች መሰረት እያደረግን ግምት ማስገባት በምንሄድበት ጊዜ ፍትሐዊነትን ማስፈን እንችላለን። የአገማመጥ ስልታችን ነው ችግር ያለበት ብዬ አስባለሁ። አዎ ይሄ የአገማመጥ ስልቱ ለሁለቱም ነው። የግል ነው እንዲባል ለሚፈልገውም የጋራ እንዲሆን ለሚፈልገውም ወይም የጋራ ነው ብሎ ለሚከራከረውም ነው። ለምሳሌ የመሬቱ ቅድም እንዳልነው ዋጋ ባይኖረውም ግን በተግባር ግን መሬት በራሱ የሚሰጠው ሎኬሽን በራሱ የሚሰጠው ዋጋ ስላለ እሱም በባለሙያ በተለየ እዚህ ቦታ ላይ ያለ ሎኬሽኑ ምን ያህል ነው ቫልዩ የሚለው ወይም ዋጋው የሚለው መለየት አለበት። ከዛ በተጨማሪ ደግሞ የቦታው ስፋት ኤግዛክትሊ ያው እሱም ካሬ ሜትሩ ምን ያህል ነው እሱም ከእንደገና ደግሞ ለምሳሌ የተሰራው ስራ ምን ያህል G+3 ነው G+2 ነው ከሚለውና ካወጣው አሸዋ ካወጣው ብሎኬት ካወጣው እነዚህ የተጠቀማማቸው የመጨረሻ ድምዳሜ ላይ ለመድረስ የፊኒሺንግ ስራዎች መሰራታቸው ምናምን እነሱ ይሄን ያህል እጀታ ይሄን ያህል በር ይሄን ያህል መስኮት ተብሎ ሳይሆን ቫልዩ ምን ያህል ነው የሚለው መገመት ያለበት ቅድም እንዳልነው ቤቱ በራሱ ምን ያህል ዋጋ አለው በጣም በተለየ ሁኔታ በባለሙያ መገመት አለበት እንጂ ይሄን ያህል ቆርቆሮ የተሰራ በሩ ይሄን ያህል ተብሎ አይደለም። ለምሳሌ እያየን ነው 400 ሺህ ብር 500 ሺህ ብር 1 ሚሊዮን ብር ተብሎ ይመጣል። በጣም ትልቅ ቤት ማለት ነው። ፕላስ እሱም ብቻ ሳይሆን ያ ሰው ለቤቱ የሚሰጠው እኮ ቫልዩ አለ። ኢነርጂውን አይደል ጊዜውን አውጥቶበታል። ያ ቤት የኔ ነው ብሎ የሰራውም ሰው ከዚህ ቤት እንዲወጣ ወይም የጋራ አይደለም ተብሎ እንዲወጣ ሲደረግ ኮስት መውጣት ያለበት ልፋትንም መጨመር አለበት ብዬ ነው ማስበው። ምክንያቱም በጋራ ያፈሩት ነገር ስለሆነ ማለት ነው። ይሄንን የምልበት ምክንያት አለኝ። አንዳንዴ ሰዎች ቅድም እንደገለጹት 10 ሚሊዮን ብር ከሆነ ቤቱ የተገመተው 5 ሚሊዮን ብር የሚሰጣት ወይም የምትሰጠው ከሆነ
ከቤቱ ምን አላት ወይም ከታይትሉ ምን አለው ልንል የማንችልበት አጋጣሚ ስለሆነ አታጅድ ስለሚሆኑ ማለት ሰዎች ይካፈላሉ። ትክክል ተካፍለው ሸጠው ነው የሚያዩት። ትክክል መከፈል ያለበት ሲሆን ትክክል ነው። አንዳንዴ የግል ነው ከተባለ ግን ሌላኛው ተጋቢ ገንዘብ እንዲሰጥ ይገደዳል እንጂ እንዲያካፍል አይገደድም። በአይነት ያለ ለምሳሌ 300 ካሬ ሜትር ላይ ያለን ቤት ማካፈል የሚቻልበት 150 ካሬ ሜትር ከሆነ የጋራ ነው መባሉ ጥቅሙ ምንድነው? በአይነት ልታገኘው ትችላለች፣ ሊያገኘው ይችላል። ማይካፈል ነው ብለን እናስብ። ለምሳሌ በአይነት መካፈል የማይችል ከሆነ ግን የግል ነው ካልን አንደኛው ተጋቢ የግል ያደርገውና ቤቱን ገንዘብ እንዲሰጥ የተገመተውን አማውንት ብቻ እንዲሰጥ ስለሚሆን ማለት ነው። ያን ስንል ምናልባት ይሄ ቤት በራሱ የራሱ ቫልዩ ስላለው ገንዘብ የምንለው ከግንባታ ጋር የተገናኙ ወጪዎች ብቻ መሆን የለባቸውም የሚል ሀሳብ ስላለኝ ነው። ወደ ዋናው ጉዳያችን እንምጣና መዝገብ ቁጥር 130/16 ላይ የፌዴሬሽን ምክር ቤት የሰጠው ውሳኔ አለ። አመልካችና ተጠሪ ሆነው የቀረቡ ሰዎች ምን አሉ? የስር ፍርድ ቤት ላይ ቤቱ መሰረታዊ የሆነ ለውጥ ስለተደረገበት መሻሻል ስላለው ቤቱ የጋራ ነው በሚል ውሳኔ ሰጡና ፌዴሬሽን ምክር ቤት ላይ የደረሰበት ምክንያት ምንድነው? መሰረታዊ ለውጥ ሲጀመር የለውም የፈርሶ ሙሉ በሙሉ የተሰራ አይደለም ይላል አንደኛው ተከራካሪ፣ ሌላኛው ደግሞ ሙሉ በሙሉ ፈርሶ የተሰራ ነው ይላሉ። የፌዴሬሽን ምክር ቤትም ደግሞ በጭብጥነት የያዘው አንድ ቤት ሲሰራ የጋራ ነው ወይንስ የግል ነው ለማለት በሚል ከጋብቻ በፊት በአንደኛው ተጋቢ ገንዘብና ጥረት የተፈራ ቤት ላይ በጋብቻ ውስጥ በባልና ሚስት የጋራ ሀብት ማሻሻያ የተደረገለት ሲሆን የቤቱ ባለሀብትነት ላይ የሚያስከትለው ለውጥ አለ ወይስ የለም የሚል ጭብጥ ያዘና ምን የሚል ድምዳሜ ላይ ደረሰ? ፈርሶ ሙሉ በሙሉ እስካልተሰራ ድረስ ቤቱ ላይ የተደረገው ማሻሻል ብቻ ከሆነ የግል ንብረት ሆኖ ይቀራል። ነገር ግን የተሻሻለበትን ዋጋ ሌላው የመውሰድ መብት ይኖረዋል አይነት ይዘት ያለው ውሳኔ ሰጥቷል። ይህንን ውሳኔ እንዴት ይመለከቱታል? ቅድም ስናወራ እንደነበረው እና ለዚህም ደግሞ መነሻ ያደረገው አሁንም ቅድም ስናወራ የነበረውን ከንብረት ከማፍራት መብት የህገ መንግስት አንቀጽ 40 እና የቤተሰብ ህጉን ነው። ቅድም ከምናወራውና ከህጉ ዓላማ ጋር የተጣጣመ ውሳኔ ነው ብላ ያስባሉ? የዚህ መዝገብ ተከራካሪ ራሴ ስለሆንኩ ይሄንን የተቃረነ መከራከሪያ ላቀርብ አልችልም። እኔ ነኝ ይሄ ነገር ፍትሃዊ አይደለም በሚል እስከ ፌዴሬሽን ምክር ቤት የወሰድኩት ክርክሩን ስላመንኩበትና ተገቢ አይደለም ብዬ ስላመንኩ ነው። ቀድሞ የነበሩ የሰበር ውሳኔዎች እንደተባለው እዚህ ጋር አንድ ነገር አስምረን የምናልፈው የፌዴሬሽን ምክር ቤት ሙሉ በሙሉ ፈርሶ ስለተሰራ ቤት አይደለም ውሳኔ የሰጠው። ከጋብቻ በፊት የነበረ ቤት ነበረ። ያ ቤት መሰረታዊ የሚባል ለውጥ ግን ተደርጎበታል። መሰረታዊ ሲባል ከፈረሰው ነገር አኳያ ወይም ደግሞ ፈርሶ እንደገና ሲሻሻል ከወጣው ወጪ አኳያ ሊሆን ይችላል መሰረታዊነትን የምንለካው። እዚህ ጋር ያለኝ ጥያቄ ይሄ ነው። እኔ ተገቢ ነው ይሄ ውሳኔ የምልበት ምክንያት በዚሁ ምሳሌ ያለቀለት የፌዴሬሽን ምክር ቤት የደረሰ ጉዳይ ስለሆነ ብናወራው ችግር ስለሌለ ነው የምናወራው። ከጋብቻ በፊት በጨረታ ተገዛ ቤቱ በ400 ሺህ ብር ተገዛ። ጋብቻው ከአንድ ዓመት በኋላ ነው የተፈጸመው። ከአንድ ዓመት በኋላ ቤት በወቅቱ በተለይ በነበረው የገበያ ሁኔታ ቤት ገዝተሽ አንድ ዓመት ካቆየሽው በጣም በብዙ ነው የምታተርፊበት፣ ምንም ሳትነካኪው ዝም ብለሽ ቦታውን ይዘሽ ስለተቀመጥሽ ብቻ። ቅድም ደግሞ ከሰጠነው ምሳሌ አኳያ አንዳንዴ አሁን ባለው ገበያ ብንወስድ እንደዚህ አይነት ቤት ልግዛ ብትይ 10 ሚሊዮን ብር ሊሆን ይችላል የምትገዢው። እንግዲህ ከጋብቻ በኋላ ወደ 1 ሚሊዮን ከምናምን የሚሆን ወጪ ተደረገበት። እዛ ላይ የነበረው ቤት በ400 ሺህ ብር ተገዝቶ የነበረው ቤት ላይ ኢንቨስት ሲደረግ ወይም ማሻሻል ሲደረግ ወደ 1 ሚሊዮን ብር የሚሆን ወጪ። ይህ 1 ሚሊዮን ብር ከምን በለጠ? ቤቱን ጠቅላላ ከገዛሽበትም ይበልጣል። ቤቱን የተገዛበት ነው እንጂ 400 ሺህ ብር ይቺ እንትኗ የተሰላችበትን መንገድ ስናሰላው ከ6-7 ዓመት በኋላ ነው ክርክሩ የተደረገው እና ዋናውን ቤት ለመግዛት ስንት ነው ያወጣሁት? 400 ሺህ። በኋላ ግን ይሄንን ቤት እድሳት ለማድረግ ግን 1 ሚሊዮን ብር አውጥቻለሁ ከቤቱ ዋጋ በላይ። ለምንድን ነው እንደዛ የሆነው? ገበያው በሚገርም ሁኔታ ኢንፍሌት ስላደረገ የገበያ ለውጥ የዋጋ ለውጦች ስለነበሩ ነው። አሁን እዚህ ላይ ይሄ ከጋብቻ በኋላ የመጣው ሰው ያረገው አስተዋጽኦ ኢንቨስት ያረገው ነገር ይታወቃል። ስንት ነው? 1 ሚሊዮን ብር ነው። ቀደም እንዳልኩሽ ከአገማመት አኳያ 1 ሚሊዮን አይደለም መምጣት ያለበት፣ የአገማመት ችግር ነው፣ አፕሮቻችን ነው ችግሩ። 5 ሚሊዮን ብር ነው የሚመጣው፣ ሌላ መከራከሪያ ሆኖ። አሁን ባለው ሁኔታ ግን 1 ሚሊዮን ነው ብለን ከተነሳን ቅድም ባልኩሽ ምክንያት ከጋብቻ በፊት እቺ ሴት ይሄንን ንብረት ስትገዛ
ሰፈሩን ስትመርጥ የነበራት እጇ ላይ የነበራትን ንብረት 400 ሺህ ብር አውጥታ ስትገዛው በጨረታ ምንም አይነት መሻሻል ላይ ሳታደርግ ንብረቱን ይዛ ብትቀጥል ኖሮ በሚሊዮን የምታተርፍበትን ነገር ነው ኢንቨስት ያደረገችው። አንድ ሰው ደግሞ የንብረት ባለቤት ነው የሚባለው በምንድን ነው? በገንዘቤ የገዛሁት ነገር ነው ይሄ ቤት። ከጊዜ በኋላ በገበያ ምክንያት ዋጋ ካወጣ የዛ ንብረት ባለቤት እኔው ነኝ፣ ማንም አይደለም። ኢንቨስት ያደረኩትን እኔ ነኝ። ለመግዛት ሰዎችን ጠይቄያለሁ፣ ቦታ ፈልጌያለሁ፣ ደላላ ጋር ሄጃለሁ፣ ያለኝን ገንዘብ አጠራቅሜ ከዛም ወስጄ ነው እንትን ያደረኩት። ተበድሬም ሊሆን ይችላል ያመጣሁት። ሰርቼ ስገዛ ይሄ የግል ንብረቴ ነው። አንቀጽ 57 የግል የነበረ ነገር የግል ሆኖ ይቀጥላል እየተባለ ያለ። ከጋብቻ በኋላ እሴት ተጨምሮ ከሆነ ይህንን እሴት የተጨመረውን እሴት ግማሽ ግማሽ እንዲካፈሉ ማድረግ እንጂ ወደ ኋላ በመሄድ ይሄ በ400 ሺህ ብር በጨረታ የተገዛውን ንብረት የጋራ ነው ማለት ፍትሃዊ አይደለም። አንዱ ከአንዱ ያልተገባ። ለምሳሌ በጨረታ ሲወጣ ስንት ወጣ? 10 ሚሊዮን ብር አወጣ። በፍቹ ጊዜ 10 ሚሊዮን ብር አወጣ። 10 ሚሊዮን ብር ያወጣው ለምንድን ነው ብለን ነው መጠየቅ ያለብን። ያወጣው በዚህ የ1 ሚሊዮን ብር መሻሻል ስለተደረገበት አይደለም። ልክ ነው። ይሄ 1 ሚሊዮን ብር ለምሳሌ ደሳሳውን ቤት ልትገዢ ስትሄጂ ያለው ዋጋና ቆንጆ ቤት የተሰራበት ቤት ያለው ዋጋ እኩል አይደለም። ይሄ 1 ሚሊዮን ብር ቤቱ ላይ የተደረገው መሻሻል 10 ሚሊዮን ብር ቤቱ እንዲያወጣ ኮንትሪቢዩት አድርጓል። ምንም አከራካሪ ነገር አይደለም። ግን ምን ያህል ነው ኮንትሪቢዩት ያደረገው? 10 ሚሊዮን ብር አይደለም። ትልቁን ድርሻ የወሰደው በዚህ ጉዳይ ላይ ቤቱ ላይ ይዞታው ላይ ያለው የይዞታ መብት ነው። ይሄ ለገበያ ሲወጣ በሚሊዮን የሚያወጣ ስለሆነ ይሄንን ዋጋ መስጠት አለብን። ይሄንን ዋጋ የማይሰጥ አተረጓጎም አንዱ ከአንዱ እንዲጠቀም መፍቀድ ነው። ፍትሃዊነት አይደለም ብዬ የማምነው ለዛ ነው። ስለዚህ ከጋብቻ በኋላ የወጣውን ገንዘብ ማወቅ እየቻልን በማስረጃ ማረጋገጥ እየቻልን ወደ ኋላ ሄደን የጋራ ንብረቱ ከግል ንብረቱ እንዲጠቀም ማድረግ ራሱ የቤተሰብ ሕጉ የከለከለው ነገር ነው። አንዱ ከአንዱ እንዲበለጽግ አይፈቅድም። ግን የቤተሰብ ሕጉ እኮ ቅድም መነሻ አድርገን ስናወራበት የነበረው አንቀጽ 86ን እንውሰድ። ባል ወይም ሚስት የግሉ መሆኑን በማስረዳት የግል ሀብቱ የሆነውን ንብረቱን መልሶ የመውሰድ መብት ይኖረዋል ይላል አይደለ? አሁን በምናወራው ኬዝ ቅድም የሚያስማማን ነገር ቤቱ አሁንም ለተመልካቾቻችንም ግልጽ አድርገን ማለፍ ያለብን ነገር ይሄ የፌዴሬሽን ምክር ቤት ውሳኔ ፈርሶ የተሰራን አዲስ ግንባታ የሚመለከት አይደለም። ይሄ የፌዴሬሽን ምክር ቤት ውሳኔ የሚመለከተው ማሻሻልን በሚመለከት ነው፣ ወይም ደግሞ በቤቱ ላይ ለውጥ የተደረገ እንደሆነ ነው። ይህንን መረዳት የምንችለው ደግሞ አንደኛ የፌዴሬሽን ምክር ቤት ውሳኔ የሰጠው ሌሎች መዝገቦች ላይ ሌሎች ክርክሮች ላይ ባይንዲንግ እና አስገዳጅ የሚሆነው ተመሳሳይ ጉዳይ ከሆነ ብቻ ስለሆነ አንዳንዴ ፍርድ ቤቶችም ይሄንን ትርጉም ሲሰጡበት ጥንቃቄ የሚፈልግ ነው። አንዳንዴ የጠቅላይ ፍርድ ቤት የሰጣቸውን ውሳኔዎች የፌዴሬሽን ምክር ቤት የሰጣቸውን ውሳኔዎች በጣም በወርቀቅ አድርጎ አስቦ ለማይመለከታቸው ጉዳይ ጋር ማያያዝ ስለሚታይ ሰሞኑን እንኳን አሁን የተወሰነው በጣም በቅርቡ ቢሆንም ሰሞኑን እንኳን በሕግ ባለሙያዎች እንኳን መካከል ያለውን ልዩነት ቢመለከቱ አስተውለውት ከሆነ ልክ የግል የነበረ ቦታ ላይ ሙሉ በሙሉ ፈርሶ የተሰራን ቤት የጋራ አይደለም የሚል አይነት ትርጉም ያለው በሚመስል መልኩ ባለሙያዎች ሲከራከሩ እየሰማን ነው። ግን እሱን ግልጽ ማለት የዚህም ፕሮግራምም እኮ ዓላማ ምንድን ነው የፌዴሬሽን ምክር ቤት የሰጠው ውሳኔ የሚለውን ማለት ነው። ብዙ ጊዜ በተለይ የባልና ሚስት ክርክር ያላቸው ሰዎች ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጣቸው ውሳኔዎች ላይ አዲስ ውሳኔዎች ሲመጡ የህግ ባለሙያ ያልሆኑ ሰዎች ኮንፊውዝድ ሲሆኑ ስለምንመለከት ማለት ነው። እንደዚህ ተብሎ ተወስኗል ተብሎ ለራስ ጥቅም በሚሆን አግባብ ኢንተርፕሬት ማድረግ። አዎ፣ ስለዚህ እኔም የምስማማው ይሄ የፌዴራል የሃውስ ኦፍ ፌዴሬሽን ወይም የፌዴሬሽን ምክር ቤት የሰጠው ውሳኔ ማሻሻልን በሚመለከት ግን ስቲል ማሻሻልንም ብንወስደው የጠቀሳቸው አንቀጾች ከአንቀጽ 85 የቤተሰብ ሕጉ አንቀጽ 85 እስከ 93 ያለውን የህገ መንግስቱን አንቀጽ 40 ስለሆነ እርግጥ እና አንቀጽ 57 የቤተሰብ ሕጉ አንቀጽ 57 ስለሆነ እነዚህ ውሳኔዎች ወይም እነዚህ አንቀጾች እንደዚህ ነው ወይ የሚለውንም በግልባጩ ባለሙያዎች መከራከር ስላለባቸው የፌዴሬሽን ምክር ቤት የሰጠው ውሳኔ ነው። በእርግጥ ሁሉም ፍርድ ቤቶች ይገደዱበታል። እኛም ደግሞ ሪፈር እያደረግን እንደ ህግ እንሰራለን። ግን ደግሞ መሻሻል መስተካከል ያለባቸው ነገሮች ካሉ ወደ ጠረጴዛ አምጥተን ባለሙያዎች እንዲከራከሩበት ማድረግ ስለምንችል ማለት ነው፣ መለወጥ የሚችል ነገር ስለሆነ ስለዚህ ትክክል ነው፣ እሱን እስማማለሁ። ግን መሻሻልንም ቢሆን የመጣው ለውጥ ሲግኒፊካንት ከሆነ መሰረታዊ ለውጥ ከሆነ ግን ቤቱ ላይ ያመጣው
የሰጠው ዋጋ ከፍ ስለሚል ቅድም እንዳልኩት አንዳንዴ መሬቱ ብቻ ነው ዋጋው ከፍ ያለ ብለን ከተነሳን እንደየኬዙ መተርጎም ያለበት ስለሆነ ማለት። ስለዚህ ፍርድ ቤቶች ቅድም እንደገለጽ ነው በትክክል ኢቫሉዌት እንዲደረግ በትክክል እንዲገመት ማድረጋቸው እንደተጠበቀ ሆኖ ሲግኒፊካንት ለውጥ ማለት ግን መሬቱ ነው ወይንስ ቤቱ ነው የተሰራው ነገር ነው የተሻሻለው ነገር ነው የሚበልጠው የሚለው ከግምት መግባት ስላለበት ማለት ነው። ስለዚህ ከዚህ በፊት ሰበር የሰጠው ውሳኔ አለ። በጣም እሱ ላይም ብዙ ትችቶች ይቀርቡበት ነበረ። አሁን የቀረበውንም በሚመለከት ደግሞ የንብረት ማፍራትን ለአንደኛው የግል ንብረት አድርጎ ያፈራውን ሰው ፕሮቴክት ማድረግ በሚመስል አይደለም ወይ ውሳኔ የተሰጠው የሚለውንና በዛው ደግሞ ምናልባት እንደ መደምደሚያ አድርገን እንድናልፈው እንደዛ ብለን አሁን ይሄንን ስንተረጉመውስ ፍርድ ቤቶች ሲተረጉሙት የንብረት ግምቱን በሚመለከት ምን አይነት መንገድ ምን አይነት አፕሮች መከተል አለባቸው ብለን እንጨርስ። እዚህ ጋር በደንብ መመርመር ያለበት ነጥብ ይሄ መሰረታዊ ለውጥ የሚለው ሀሳብ ላይ ነው የሚመጣው። መሰረታዊ ለውጥ የሚለውን ሀሳብ ራሱ ሰበር ከየት አምጥቶ ነው መሰረታዊ ከሆነ የጋራ ነው ካልሆነ የግል ነው የሚለውን ራሱ የትኛውን ሕግ ተርጉሞ ነው እዚህ ድምዳሜ ላይ የደረሰው የሚለው ጥያቄ ራሱ ጥያቄ የማነሳበት ነገር መሆኑ እንደተጠበቀ ሆኖ እኔ ግን ቅድም እንዳልኩሽ ነው መሰረታዊ ነገር አንዱ ካንዱ እንዳይበልጽግ መጠንቀቅ፣ የግል የነበረውን የግል ሆኖ ማስቀጠል፣ ከጋብቻ በኋላ ያለውን ደግሞ የጋራ ማድረግ ነው በቃ መሰረታዊ ዓላማና ይሄንን የሚያሳካ አካሄድ ከተከተል ብዙ አንቸገርም ብዬ ነው የምንረዳው። ስለዚህ ይሄ ሰው ከጋብቻ በፊት ንብረቱን ገዝቶታል ወይም ገዝተዋለች። ከአታችመንት ማኳያ ካየ ነው ከመጀመሪያው ጀምሮ ኦሪጂኑን በማምጣት በመግዛት ብዙ ነገር በማድረግ ጥረት ያደረገ ሰው ነው። ከጋብቻ በኋላ የሆነ ነገር ስለተደረገ ብቻ ወደ ኋላ ሄደሽ የጋራ ማድረግ ትክክል አይደለም የሚለው አቋሚ እንደተጠበቀ ሆኖ ማሻሻልን በተመለከተ እሱም በኋላ በትርጉሙ ላይ በደንብ እናነሳዋለን። ከዛ ደግሞ ሲግኒፊካንት የሚለውን ራሱ ወይም ደግሞ መሰረታዊ የሚለውን ስታመጭ ስቲል የተደረገው መሻሻል ላይ ማሻሻል ሲያደርጉ ከጋራ ጥረት ነው ያደረጉት። ስለዚህ ስቲል ግማሹ ንብረት ወይም ግማሹ አስተዋጽኦ ወይም ግማሹን ማሻሻል ለማድረግ ስቲል ግማሹ የዚህኛው ሰው ይሄ ንብረቱ የግሉ የነበረው ሰው እጅ አለበት አሁንም። ስለዚህ በዛ ካልኩሌሽንም ካሰራ ነው አብዛኛውን አስተዋጽኦ ያደረገው አሁንም ይሄ ንብረቱ የግሉ የነበረው ሰው መጀመሪያ የግሉ የነበረውን ነገር ይዞ በመምጣት አስተዋጽኦ አድርጓል። ሁለተኛ ደግሞ በጋብቻ ውስጥ አስተዋጽኦ አድርጓል። ሁለቱ ሲደመሩ አንደኛው ከጋብቻ በኋላ የመጣው ሰው ካደረገው አስተዋጽኦ ጋር ስናነጻጽረው መሰረታዊ ለውጥ አድርጓል ማለት አንችልም። መሰረታዊ ለውጥ የሚለው ከንብረቱ ላይ ከተደረገው ነገር አንጻር ካየነው ልክ ነው። ንብረቱ መሰረታዊ ለውጥ ተደርጎበታል አልተደረገበትም ብለን ከሆነ የተመለከትነው ልክ ነው። ግን ማን ነው መሰረታዊ ለውጥ ያደረገው? ለዚህ መሰረታዊ ለውጥ ማድረግ ትልቁን አስተዋጽኦ ያደረገው ማን ነው ብለን ስንጠይቅ ነው ትክክለኛውን ምላሽ እናገኛለን ብዬ የማስበው እና ስቲል በየትኛውም አንግል እኔ ችግር የሌለብኝ ነገር ከጋብቻ በኋላ ያለውም ይሁን ብዙ ከጋብቻ በፊት የነበረው ይሁን ብዙ ስናካፍል እንዴት ነው ያካፈልነው? የእያንዳንዱን ንብረት ዋጋ ከግምት አስገብተናል ወይ? ዝም ብለን ኦቨርሉክ አላደረግንም ወይ የሚለውን ነገር ነው እኔ አጽንኦት ሰጥቼ ማየት የምፈልገው። እንደተባለው ለቤቱ ትልቅ ዋጋ ማውጣት በገበያ በማርኬት ዋጋ ሲወጣለት ትልቅ ገንዘብ በሚሊዮን የሚቆጠር ገንዘብ እንዲያመጣ ምክንያት የሆነው ከጋብቻ በኋላ የነበረው ቤት በመሰራቱ ምክንያት ከሆነ ለዛ ዋጋ ሰጥተሽ ይህንን አስተዋጽኦ ያደረገው ሰው ከዛ ዋጋ እንዲካፈል ማድረግ፣ ከጋብቻ በፊት የነበረው ነገር ይዞት የገባው ነገር ከሆነ ደግሞ ትልቁን አስተዋጽኦ ያደረገው ለዚህ ትልቁን ግምት ዋጋ መስጠት፣ እያንዳንዷን ዲቴይል ወይም ዝርዝር ጉዳዮች መመልከት ፍትሃዊ የሆነ ውሳኔ ለመስጠት ያግዛል። በደፈናው መሰረታዊ ለውጥ ምናምን የሚሉ ነገሮች ሌላ ትርጉም ይፈልጋል። መሰረታዊ ለውጥ ራሱ ምንድን ነው ከምን አኳያ ነው የሚለው ራሱ ሌላ ክርክር ሌላ ትርጉም የሚፈልግ ነገር ነው። የፌዴሬሽን ምክር ቤትን አተረጓጎም ጉዳይ ካየን ግን እኔ በእኔ እምነት ፍርድ ቤቶች ውሳኔ በሚሰጡበት ጊዜ አንድ የሰበር ውሳኔ አንድ የፌዴሬሽን ምክር ቤት ውሳኔ የስር ፍርድ ቤቶችን ያስገድዳል ማለት በዛ በተሰጠው ጉዳይ ላይ ብቻ ያተኮረ ነው ወይም ደግሞ ሕጉን በግልጽ ጠቅሶ ይህንን አንቀጽ እንዲህ ነው የምተረጉመው ብሎ ከሆነ በዛ አንቀጽ ላይ ብቻ በመመርኮዝ ያንን አንቀጽ እንዴት ነው የተረጎመው የሚለውን እንከተላለን። አሁን በያዝነው ጉዳይ ግራቀኙ የተከራከሩበት ጉዳይ ፈርሶ የተሰራ ቤትን የሚመለከት አይደለም። ደጋግሞ ገልጾታል። እንደውም አንደኛው ወገን ሙሉ በሙሉ ፈርሷል፣ አንደኛው ወገን ሙሉ በሙሉ አልፈረሰም እያለ የተከራከረ ስለነበር ሙሉ በሙሉ አልፈረሰም የሚለውን ይዟል። ጭብጥ ሲይዝም ቅድም እንዳስቀመጥሽ ነው
የግል የነበረ ቤት ኖሮ እዛ ንብረት ላይ ማሻሻል ወይም ተጨማሪ ነገሮችን ወይም ማስፋፋትንም ጭምር ሲደረግ ነው ይሄ ኢሹ የሚመጣው እንጂ ሙሉ በሙሉ ፈርሶ ስለተሰራ ቤት አያወራም። ይሄን ግንዛቤ መውሰድ ያስፈልጋል። ነገር ግን የነበረ ቤት ላይ የተደረገ ማሻሻል፣ ለውጥ፣ ማስፋፋት በገንዘብ ነገር ረገድ ስናየው ወይም በቅርጽ ለውጥ አንጻር ስናየው የፈለገውን ያህል መሰረታዊ ቢሆንም ግን አስቀድሞ የነበረውን የግል ንብረት አያሳጣም የሚል አቋም ነው የያዘው። ሲግኒፊካንት ነው፣ መሰረታዊ ነው፣ በጣም ትልቅ ለውጥን ያደረጉበት ግን ከጋብቻ በፊት ያፈራሹን ንብረት በሚነካ መልኩ ግን መተርጎም የለበትም ነው እያለ ያለው። የጋራ ያደረገውም ነው እያለ ያለው። አተረጓጎሙን በሚመለከት ግን የጠቁሞም ያለፈው ከዚህ ቀደምም እንደነበረው የተሰራው ስራ ምንድን ነው የሚለው ግን በአግባቡ መገመት አለበት። ማለትም ቤቱን የጋራ ላይ ያደረገው ይችላል። የተጨመረው ነገር ግን ምንድን ነው የሚለው ግምት ገብቶ እሱ የጋራ መሆን ስለሚጠበቅ በጣም ቀደም ያልኩሽ የግምት ህግ ሊኖራት ይገባል። ይቻገር በጣም መሰረታዊ በእያንዳንዱ ነገር እኮ ነው። በባልና ሚስት የንብረት ጉዳይ ብቻ አይደለም፣ በንግድ ጉዳዮች የጋራ ንብረቶችን በመከፋፈል በኮንስትራክሽን፣ በሪል ስቴት፣ በብዙ ጉዳዮቻችን ላይ የግምት ጉዳይ የየቀን የዕለት ተዕለት ጉዳያችን ሆኖ ሳለ ትኩረት አልተሰጠም። ባለሙያዎቻችን ራሱ ግምት ገምተው ያመጡና እንዴት ገመትከው፣ ይህንን አፕሮች ለምን ተከተልክ፣ ይሄ በነገራችን ላይ የቅድም የጠቀስኩልሽ ኢንተርናሽናል ኢቫሉዌሽን ስታንዳርድ ለእያንዳንዱ ነገር ሪል ስቴት ሲሆን አገማመዙ ሌላ ነው። የጋራ ንብረት ሲሆን፣ የመኪና ሲሆን፣ ቤት ሲሆን፣ ፕላንት ሲሆን እያንዳንዱ ነገር የራሱ አፕሮች አለው። ምክንያቱም እንደገና ደግሞ ለምን ዓላማ ነው የምገምተው? ለምሳሌ አንድ የተቃጠለ ቤትና በሆነ ወይም በመሬት መቀጥቀጥ ምክንያት የፈረሰን ቤት ከዛ ጥፋት ወይም ለሆነ ነገር ጥፋት አጥፍቶ ቤቱን ያፈረሰ ሰው ያንን ንብረት እንዲተካ ለማድረግ የምትከተለው አፕሮች ማርኬት ቫልዩ ሊሆን አይችልም። ያንን ቤት እንደነበረ ለማድረግ ሪፕሌስ ለማድረግ ስንት ብር ነው የሚያስፈልገው የሚል አፕሮች ወይ ሪፕሌስመንት አፕሮች ነው የምትከተለው ደግሜ እንደነበረ ለማድረግ። ይሄ ግን የጋራ ንብረት ተጋሪዎች ያሉበት ጉዳይ ግን ማርኬት ቫልዩን ነው መሰረት ማድረግ ያለበት ብዬ የማምነው። የተለያዩ ጥናቶችም የሚያሳዩት ያንን ነው። ማርኬት ቫልዩ ጋር ስትሄጂ ምን አለ? ቦታው የሚገኝበት ሎኬሽን፣ ቦታው የሚሰጠው ጥቅም፣ አገልግሎት፣ ስፋቱ፣ እነዚህ ሁሉ ከግምት ይገባሉ። የቤቱ ኳሊቲ፣ ጎረቤት ሁሉ ሊታይ ይችላል እኮ አንዳንዴ አይደል? ያ እንደተባለው ሰው የሆነ ገንዘብ ጨምሮ ሲሸጥ እንዴ ዋጋው እንደዚህ ብሎ ነበር ለምንድን ነው ይሄን የጨመርክብኝ ሲል ለጎረቤቴ ነው ብሎ እንደጨመረው አይነት ስቲል ማርኬት ቫልዩ ሰዎች እዛ ቦታ ላይ ያለው ምቹነት፣ ከአንድ ቦታ ወደ አንድ ቦታ ለመዘዋወር ያለውን ምቹነት፣ አካባቢው ያሉ ህንፃዎች፣ እኔ አጠገብ ያለ የሆነ ቆንጆ ቦታ ወይም ደግሞ ለመዝናናት ምቹ የሆነ ወይ ፓርክ ወይ የሆነ ነገር ካለ የኔ ዋጋው የኔ ቤት ዋጋ ከፍ ሊል ይችላል። ባለሙያዎቻችን እያንዳንዱን ዲቴል እየሰሩ ነው ወይ ዋጋ እያወጡ ያሉት? በትክክል እዛ አካባቢ የተሸጡ ቤቶችን ታሪክስ እያዩ ነው ወይ ዋጋ እያወጡ ያሉት የሚለው በጣም መሰረታዊ ነገር ነውና ቅድም እንዳልኩሽ ያገማመት መንገዳችን እንጂ ነገሮችን ያበላሸው ይህን ያህልም የውዝግብ ምክንያት ላይሆን ይችል ነበረ እና በዚህ መልክ ነው መተርጎም ያለበት ብዬ ነው የምረዳው። ስለዚህ የፌዴሬሽን ምክር ቤት የሰጠው ውሳኔ በሚመለከት ቅድም እንደገለጽኩት የፌዴሬሽን ምክር ቤት በ6ኛ የፓርላማ ዘመን 4ኛ ዓመት የስራ ጊዜ አንደኛ መደበኛ ጉባኤ መስከረም 28 ቀን 2017 ዓ.ም በመዝገብ ቁጥር 130/16 ላይ የተሰጠ ውሳኔ ነው። ተመልካቾቻችን ይህንን በማንበብ ሊረዱት ይችላሉ። ነገር ግን እንዴት ነው ይሄ ደግሞ የህግ ጉዳይ ስለሆነ መተርጎም ያለበት እንዴት ነው የሚለውን አላስፈላጊ ጭንቀት የሚፈጥርባቸው በጣም በርካታ ሰዎች ሊኖሩ ይችላል። ባልተገባ መንገድ ደግሞ ሁሉም ሰው ለየራሱ ጥቅም በሚተረጉመው ደግሞ ፌዴሬሽን ምክር ቤት ከሰጠው ትርጉም ለየት ባለ መልኩ ደግሞ አቋም እንዳይያዝ ወይም ደግሞ አላግባብ መረዳት እንዳይኖር ያግዛል ብዬ አስባለሁ። ዛሬ ያደረግነው ውይይት ስለነበረን ጊዜ በጣም አመሰግናለሁ። እኔም አመሰግናለሁ። ቴንኪዩ። እሺ ተመልካቾቻችን የፌዴሬሽን ምክር ቤት በመዝገብ ቁጥር 130/16 የባልና ሚስትን የጋራና የግል ንብረት አስመልክቶ ስለ ቤት ላይ ስላለ መሻሻል መፍረስን አስመልክቶ የተሰጠውን ውሳኔ በሚመለከት የቤተሰብ ህጉንና የህገ መንግስቱን መሰረት በማድረግ ከጠበቃና የህግ አማካሪ አቶ ሙሉጌታ በላይ ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት በሌላ የህግ ጉዳይ ከሌላ እንግዳ ጋር ጠብቃችኋለሁ። እስከዛው ሰላም።